ብዙ ጊዜ ትሬኒንግ አድርገን የማንችለው አውቶካድ መሰረታዊ የሆነ ነገሩን ስለማናውቀው ነው። ዛሬ ላይ በዚህ ቪዲዮ ለአውቶካድ መሰረታዊ የሚባሉትን ነገሮች በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻው ድረስ ከተከታተላችሁኝ ቪዲዮውን ካያችሁት አውቶካድ በትክክል ትችላላችሁ። ከመጀመሪያው ጀምረን እንመለከታለን። የመጀመሪያ ስራችን የሚሆን አውቶካድ ላይ 3 መሰረታዊ ነገሮች አሉ። ከነዛ ውስጥ የመጀመሪያው የሚሆነው ዩኒት ማስተካከል ነው። እሱን ለማስተካከል እዚህ ፎርማት የሚል ታብ አለ። እሱ ውስጥ ገብተን ዩኒት ማስተካከል ነው። እያንዳንዳቸውን ከመምጣታችን በፊት የመጀመሪያ ተግባራችንን ማስተካከል ስለሚጠበቅብን ዩኒት እናስተካክላለን። ዩኒት እዚህ ቦታ ላይ ይህንን ቱልባር ከፍታችሁ ዩኒታችሁን ታስተካክላላችሁ። እሱ እንደምትመለከቱት በዚህ መልኩ ተመጣላችሁ። በኋላ አብዛኛውን ጊዜ የምንጠቀመው በሴንቲሜትር ስለሆነ እዚህ ቦታ ላይ ኢንች የነበረውን ምን ታደርጉታላችሁ? ሴንቲሜትር ታደርጋላችሁ። አብዛኛውን ድሮይንግ በሴንቲሜትር ስለሚቀመጥ ሴንቲሜትር፣ ፕሪሲሽኑንም በ2 ዲጂት ወይ በ1 ዲጂት ታስቀምጡታላችሁ። እነዚህን ፕሪሲሽኑንና ዩኒት ከሞላችሁ በኋላ ኦኬ ትሉታላችሁ። ሌላ ነገር አያስፈልጋችሁም። ከዚህ በኋላ ደግሞ የሚሞላ ዳይሜንሽን ስታይል የሚባል አሁንም ፎርማት ውስጥ ገብተን የምናስተካክለው አንድ አለ። እሱን ካስተካከልን በኋላ ቀጥታ ወደ ድሮይንግ ነው የምንሄደው። አሁንም እዚህ ቦታ ወደ ፎርማት እንሄድና እዚህ ቦታ ላይ እንመጣና ዳይሜንሽን ስታይል አለ። እዚህ ቦታ ላይ አንዳንድ ጊዜ የሰራነው ድሮይንግ በትክክል እንዲመጣ ወይም ደግሞ በትክክል ሜዠር እንዲደረግ የምናደርግበት ትልቁ ፖይንት እዚህ ጋር ነው ያለው። ስለዚህ እዚህ ቦታ ላይ ገብተን ስታንዳርድ የሚለው ውስጥ እንገባና ሞዲፋይ አድርገን የራሳችንን ዳይሜንሽን እናስቀምጣለን። የመጀመሪያው የምናስቀምጠው ላይኑ ነው። ላይኑ ምን ይሁን? ያልተቆራረጠ ትክክለኛ ላይን እንድንሰራ ከፈለግን እዚህ ቦታ ላይ ላይን ታይፕ የሚል አለ። ላይን ታይፑን እንቀይረዋለን። ላይን ታይፑን ሁልጊዜም ኮንቲኒየስ ነው የምናደርገው። እዚህ ላይን ዌይት አለ። ላይን ዌይት የመጀመሪያ ስንሰራ 0 ዌይት አድርገን ነው። ስፔሻሊ እኛ በምንፈልገው በኋላ የምንሰጠው አለ። እዛ ቦታ ላይ የምንሰጠውን ብቻ ነው የምናስተካክልበት ቦታ አለ። እናስተካክላለን፣ እነግራቸዋለሁ። በሁለተኛ 2 አይነት የመስመር አይነቶች አሉ። ኤክስቴንሽን ላይን የሚባሉት ሰፖርተሮች ወይም ደግሞ ደጋፊዎች ናቸው፣ ዋና መስመር አይደሉም። እነሱንም እዚህ ቦታ ላይ እየገባን ምን እናደርጋቸዋለን? ኮንቲኒየስ እናደርጋቸዋለን። እዚህ ቦታ ላይ ኮንቲኒየስ እናደርጋቸዋለን። ሁለቱንም ወይታቸውንም ስንት እንሰጣለን? 0 እንሰጣለን። ምክንያቱም ከድሮይንጉ በኋላ ላይ መብለጥ ስለሌለባቸው ፕሪንት ስናደርገው ምን አይልም ስለማይታይ። እዚህ ቦታ ላይ በተለይ እነዚህ ደግሞ ከለሮችን ምንም ከለር አንሰጥም። መጀመሪያ ላይ ያሉትን ከለሮች በኋላ ስፔሻሊ በላየር ሰርተን ካላመጣን በስተቀር እነዚህን በትክክል መሙላት አለባቸው። ኮንቲኒየስ አድርጋቸው። እዚህ ቦታ ላይ ሲምቦል ኤንድ አሮው ነው። እዚህ ቦታ ላይ ደግሞ ክሎዝ ዲፊት ወይም ደግሞ የተሻለ የሚባለው ክሎዝ ዲፊት አለው። የተለያዩ አርኪቴክቸራል ቲክ ብታረጉት ይመረጣል። አርኪቴክቸራል ቲክ የሚባል አለ እዚህ ቦታ ላይ። ይሄን ብታረጉት የተሻለ ነው። እነዚህን እያንዳንዱን እንመለከታቸዋለን። አርኪቴክቸራል ቲክ ብታረጉት ድሮይንጋቸው እንደምትመለከቱት በዚህ መልኩ ቢሆን በአሮ ማለት ትችላላችሁ። ግን አርኪቴክቸራል ቲክ ሲሆን የተሻለ ነገር ይሰጣቸዋል ማለት ነው። በአርኪቴክቸራል ቲክ ብታደርጉት ድሮይንግ ክሎዝ ዲፊትን መጠቀም ትችላላችሁ። ግን አርኪቴክቸራል ቲክ ብታደርጉት እዚህ ቦታ ላይ እነዚህ አሉላቸው። እነዚህን ትመርጣላችሁ። እንደምትመለከቱት በዚህ መልኩ ይሆንላችኋል። እዚህ ቦታ ላይ እንደምትመለከቱት ቀጥታ ይሄን አየን። እዚህ ጋር የአሮው ምን ያህል ነው አሮው ሳይዙ የሚለውን አሮውን እያያችሁ ነው በኋላ ላይ የምታስተካክሉት። ይሄ አሮው ለምሳሌ አብዛኛውን ጊዜ 0.3 0.5 ድረስ ልታረጉት ትችላላችሁ። ምክንያቱም አሮው አንዳንድ ጊዜ ትልቅ ሲሆን ከድሮይንጋችሁ ጋር ማች የማያደርግ ከሆነ ድሮይንጋችሁን እያያችሁ ነው ማስተካከል ያለባችሁ። እሱን የምናስተካክለውና እነዚህን ካስተካከላችሁ ሌላው ምንድነው እዚህ ቦታ ላይ መታችሁ ዳይሜንሽን ላይኑ ከላይ ነው ከታች ነው ይሄ ጽሁፉ መቀመጥ ያለበት የሚለውን እዚህ ቦታ ላይ እናንተ ትወስናላችሁ። አባብ ዳይሜንሽን ላይም ቴክስት ነው በመካከል ነው የሚለውን እዚህ ቦታ ላይ ያለው አለ። አርክ ሌንግዙ እና ሲምቦል የሚል አለ። ይሄንን ያን ያህል ብዙ አይደለም። እዚህ ቦታ ላይ ባትጨናነቁበት ማለት ነው። እኛውን የመጀመሪያውን ማድረግ ትችላላችሁ። ከዛ ወደ ቴክስት ነው የምንሄደው። ቴክስት ላይ ስንሄድ ቴክስቱም አሁንም ፊል መሆን የለበትም። እዚህ ላይ ለምሳሌ እንደዚህ ብታደርጉ ፊል ይሆንና ቴክስቱ እዚህ ቦታ ላይ እንደምትመለከቱ ሬድ አለ። እዚህ ቦታ ላይ ለምሳሌ ይሄኛውን ፊል ከለር ባረገው አሁን እንደምትመለከቱት በዚህ መልኩ ነው። በፍጹም ይሄ ምን አይደረግም ፊል ከለር አይሆንም ማለት ነው። ስለዚህ ነን ብላችሁ ይሄ ነን መሆን አለበት። ይሄኛውንም ከለር አሁን ላይ አሰጡ ዋይት እንደሆነ ታደርጉታላችሁ ማለት ነው። በኋላ ላይ ከለር ስለምንሰጥ ማለት ነው። የራሱ ከለር ስላለው እዚህ ቴክስት ሄት የሚለው የምናስተካክልበት እዚች ቦታ ላይ 3 ነጠብጣብ አለች። እሷን ልጫንና እናደርጋለን
ይችን ተጭነን ቴክስት ሄዳችንን እናስተካክላለን ማለት ነው። እሷን እንመለከታታለን። እዚህ ቦታ ላይ ቴክስት ቴክስቱ ጥሩ ቴክስት እንዲሆን ምን ማድረግ ይኖርብናል? እዚህ ቦታ ላይ ትክክለኛ ስታንዳርድ የሆነ ታይም ኒው ሮማንስ ወይም ደግሞ ሮማንቲክ ወይም በረንዳ የሚባሉ የቴክስት ፎንት ስታይሎች አሉ። እዚህ ቦታ ላይ እነሱን በትክክል ማስቀመጥ ይኖርብናል ማለት ነው። ለምሳሌ እኔ አሁን ላሳያችሁ ምን ብንጠቀም እዚህ ውስጥ ጥሩ ነው። እዚህ ጋር ሰርች ማድረግ ትችላላችሁ። ታይም ኒው ሮማንስ ብንጠቀም የተሻለ ፎንት ስታይል ነው። ታይም ኒው ሮማንስ እዚህ ቦታ ላይ ቲቤት ገብተን ማለት ነው። ታይም ኒው ሮማንስ ብንጠቀም የተሻለ ነው ማለት ነው። ታይም ኒው ሮማንስ የሚል እዚህ ቦታ ላይ ታገኛላችሁ። እንደምትመለከቱት ታይም ኒው ሮማንስ ብለን ይሄን ብንጠቀም ወይም ደግሞ ሮማንቲክ ብንጠቀም እንደምትመለከቱት በትክክል ነው የሚታየው። እዚህ ቦታ ላይ ሄይቱ አለ። ቴክስት ሄይት እንግዲህ እስከ 12 ድረስ መጠቀም እንችላለን። አሁንም ከድሮይንጋችን ጋር ማች ማድረግ አለበት። እሱም በደንብ እስከ 12 ከ6 እስከ 12 መጠቀም እንችላለን። እሱንም እዛ ገብተን በደንብ ማየት ይኖርብናል። ከዛ ሴክ ከረንት እንለዋለን። እንደምትመለከቱት ሴክ ከረንት እንለዋለን። ከዛ እዚህ ቦታ ላይ አፕላይ ብለን ኦኬ ማለት ነው። ሴክ ከረንት ካላችሁት በኋላ ማለት ነው። እዚህ ቦታ ላይ ሴክ ከረንት ብላችሁ ከዛ አፕላይ ክሎዝ እንለዋለን። እዚህ ቦታ ላይ በትክክል ይመጣል። እዚህ ቦታ ላይ ደግሞ ይሄ በመካከል ነው ወይ ሜካኒካል ድሮይንግ እና አርኪቴክቸራል ድሮይንግ የሚባሉ አሉ። እዚህ ቦታ ላይ ከላይም እዚህ ቦታ ላይ ከላይ ማድረግ ትችላላችሁ። በመካከል ሆሪዞንታል የሚሉ አሉ። እዚህ ቦታ ላይ እዚህ ጋር ቴክስት አላይመንት የሚለው ማለት ነው። ቴክስት አላይመንት የሚሆነው አላይንድ ዊዝ ዳይሜንሽን ላይን ነው። በዳይሜንሽን ላይኑ ትክክል እንዲሆን እየዞረው እንዲለካቸው የምታደርጉበት ነው። እዚህ ቦታ ላይ ደግሞ የቴክስት አቀማመጡን ይነግረናል። ሴንተርድ ብናደርገው የተሻለ ነው። ሴንተርድ አድርገን መጠቀም እንችላለን። ሌሎች አሉ እንደምትመለከቷቸው። አባብ ካላችሁ ከላይ ነው የሚቀመጠው። ስለዚህ እዚህ ጋር ሴንተርድ ብትሉት የተሻለ ነው ማለት ነው። ሴንተርድ ብላችሁ ብታስቀምጡት። እነዚህን ከሞላን በኋላ ፕራይመሪ ዩኒት የሚል አለ። እዚህ ቦታ ላይ ዳይሜንሽን ፕሪሲሽን ታስተካክላላችሁ። ሌላ ነገር በጣም ቀላል። እነዚህ አንድ ጊዜ ከሞላችኋቸው ሁልጊዜ የምትሰሯቸው መሆን ይኖርባቸዋል። እነዚህ ጋር እዚህ ጋር የምታስተካክሏቸው አሉ። ኮንቲኒየስ እና ዌይት ትሰጣላችሁ። ሌላ እነዚህንም ኤክስቴንሽን ላይኖቹንም ሰፖርቶቹንም ታስተካክላላችሁ። ከዛ አሮ ሳይዛችሁን እዚህ ቦታ ላይ ታስተካክላላችሁ ምን መምሰል እንዳለበት። አሮውን ከሞላችሁ በኋላ ቴክስት ነው። ቴክስት ጋር እንግዲህ እንዳሳየኋችሁ እዚህ ቦታ ላይ እነዚህ ነን መሆን ያለባቸው። ሌላው ይሄን ሄይቱን እዚች ቦታ ላይ መጥተን እንደምንሞላው አሳያችኋለሁ። እዚች ቦታ ላይ አሁን ያየነው ነው። ይሄንን ሞላን። እዚህ ጋር 12 ብለን ስለሞላን ሴን ከረንት ብለን ወጣን። ሌላ የምታስተካክሉ ፕራይመሪ ዩኒቲ ደግሞ ፕሪሲሽኑን ነው። በሁለት ከፈለጋችሁ እዚህ ቦታ ላይ 2 ዲጂት ታረጉታላችሁ። እዚህ ጋር አብዛኛው ድሮይንግ የሚቀመጠው በ2 ዲጂት ነው። ስለዚህ 2 ዲጂት አድርገን ምንድነው የምንለው ማለት ነው ኦኬ እንላለን። ይሄንን ሴክ ከረንት እዚህ ቦታ ላይ እንለዋለን። ከዛ በኋላ ክሎዝ ዳልን። በቃ ወጣን ከዚህ። ይሄ የመጀመሪያ ስራችን ነው። ይሄን ከሰራን በኋላ ምንድነው የምናደርገው? እዚህ ቦታ ላይ ፋይል ብለን ስም እንሰጠዋለን። ስም እንሰጣለን ማለት ነው። ስም ሰጠን እዚህ ቦታ ላይ ሴቫስ ብለን ምንድነው የሚያስፈልገን? ሴቫስ ብለን ስም እንሰጣለን ማለት ነው። ስም ሰጠን እዚህ ቦታ ላይ ለምሳሌ እኔ ጌች አልኩት። ጌች ብዬ ኤዲ አልኩት ማለት ነው። ከዛ ሴቭ ብለዋለሁኝ። ምንድነው ዲስክቶፕ ላይ ነው። ኦኬ ይሄኛውን ምን አደረኩ ማለት ነው። አሁን ሴቭ አድርጌያለሁ ማለት ነው። ሴቭ አደረኩኝ። ከዚህ በኋላ ምንድነው የሚሆነው ደግሞ የምንሰራበት ላየር ያስፈልገናል። አንድ ድሮይንግ ሲሰራ በቃ በትክክል ትክክለኛነቱን ይዞ ነው መቀጠል ያለበት። ስለዚህ ማግኘት እንዲችሉ በኋላ ፕሪንትም ስታደርጉት ጥርት ያለና ፊዚቢሊቲው በጣም የሚታይ የሚነበብ ምክንያቱም ሪጀክት የማይደረግ መሆን አለበት አንድ ድሮይንግ ሲሰራ። ስለዚህ እሱን ለማድረግ የመጀመሪያ ስራችን የሚሆነው ላየር መስራት ነው። በኋላ ላይ ስለ እያንዳንዱ ነገር እንመጣለን። እያንዳንዱን ነገር ማወቅ ለምሳሌ ድሮ ቱልባር የሚባሉት፣ ሞዲፋይ ቱልባር የሚባሉት፣ አኖቴሽን የሚባሉት፣ ላየር የሚባለው፣ ብሎክ የሚባለው፣ ፕሮፐርቲ የሚባሉትን እነሱን እናያቸዋለን። ችግር የለውም። ከዛ በፊት ግን መሰረታዊ የሰራናት ድሮይንግ መሆኗን የምናውቀው እነዚህ ዩኒት፣ ዳይሜንሽን፣ ስታይል እና ላየር ሲኖረው ሶስቱ ሲኖሩ ነው። አለበለዚያ ድሮይንግ አይሆንም፣ ሊጠፋ ይችላል። እዚህ ቦታ ላይ ዊንዶዋችሁ ላይ ላይታይ ላይገኝ ይችላል እና እነዚህን በትክክል ስታውቁት ነው በምን እንደሰራችሁት ስታውቁት ነው የምትፈልጉት እና እሱን ማስተካከል ስላለብን ማለት ነው። ከዛ በኋላ የሚሆነው እዚህ ቦታ ላይ ላየር የሚላለ ላየር እንሰጠዋለን። ላየር ምንድነው ጥቅሙ? አንድ ድሮይንግ ኤዲት ማድረግ ብንፈልግ ከአንዱ ድሮይንግ ነጥለን ኤዲት ማድረግ እንድንችል የምንችልበት ነው። አንዱን ኦፍ አንዱን ኦን አድርገን ኦን ኦፍ አለው ላይት አለው። ስለዚህ እሱን የምንጠቀምበት ነው። እዚህ ቦታ ላይ መጥተን ላየራችንን ክሬት እናደርጋለን። ላየር የሚላለ እዚህ ቦታ ላይ እንደምትመለከቱት ላየር አለ። ኒው ላየር የሚላለ እዚህ ቦታ ላይ ክሊክ ስታደርጉ እንደምትመለከቱት እዚህ ቦታ ላይ ኮፒ ምናምን ይላችኋል።
እዚች ቦታ ላይ መታችሁ ደግሞ ካንስል የሚል አለ። ስለዚህ እነዚህን እዚህ ቦታ ላይ መተን እንመለከታለን እያንዳንዱ ላየር ማለት ነው። ስለዚህ እዚህ እንመጣና ላየሮቹን ቼክ እናደርጋቸዋለን። ለምሳሌ ላየሮቹ ይሄ ላየር የሚለው ይሄ ፕሮፐርቲ ነው እንደምትመለከቱት ይሄ ላየር አለን። ስለዚህ ወደ ላየር እንገባለን ማለት ነው። ላየር ላይ ገብተን እያንዳንዱን ነገር መስራት የምንፈልገውን ነገር እንሰራለን ማለት ነው። ስለዚህ ላየር ፕሮፐርቲ ላይ ነን ያለነው አሁን ላየር እንስራ። ስለዚህ ላየር የሚለውን እዚህ ቦታ ላይ እንደምትመለከቱት ላየር 0 ላየር ምናምን እያለ እዚህ ቦታ ላይ የተቀመጡ ላየሮች ይኖራሉ። ስለዚህ እኛ ምንድነው የራሳችን ላየር ክሬት ማድረግ አለብን። እሱን ለማድረግ እዚህ ቦታ ላይ ይሄን ላየር የሚለውን ፕሮፐርቲ የሚለውን እንነካዋለን። ላየር ፕሮፐርቲስ የሚለውን አንድ ጊዜ ክሊክ እናደርግበታለን ማለት ነው። ክሊክ ስናደርግበት እዚህ ቦታ ላይ ይዘረጋል ማለት ነው። እንደምትመለከቱት አሁን ላየርን እየነካሁት ነው። ስለዚህ ላየር ምን ይሆናል ማለት ነው። አሁን እዚህ ቦታ ላይ ላየር ይዘረጋል። የላየር አጠቃላይ ላየሮቹ ይዘረጋሉ። ከዛ እዚህ ቦታ ላይ ምን የሚል ይኖራል ማለት ነው? ኒው ላየር የሚል ይኖራል ማለት ነው። እንደምትመለከቱት ኒው ላየርስ አለ። ስለዚህ ይሄንን አንድ ጊዜ እንነካለን ማለት ነው። አንድ ጊዜ ይሄን ክሊክ እናደርግበታለን እዚህ ጋር ኒው ላየር የሚለውን ማለት ነው። ኒው ላየርን ክሊክ ስናደርግ እንደምትመለከቱት እዚህ ቦታ ላይ ክሬት ሆነ። ስለዚህ እቺኛዋን ምን ማድረግ እንችላለን? አዋ ላይ ክሊክ አድርገን ስም እንሰጣለን። የመጀመሪያውኛ ሴንተር ቱ ሴንተር ነው ማስመር የሚጠበቅብን ማለት ነው። በድሮይንግ ህግ ሴንተር ቱ ሴንተር መጀመሪያ መውጣት አለበት። ስለሱም አንዳንድ ነገር በኋላ እናወራለን። ስለዚህ እዚህ ላይ ሴንተር ቱ ሴንተር ብለን እንጽፋለን ወይ ቱ ብለን መጻፍ እንችላለን። ሴንተር ቱ ሴንተር ብለን ጻፈ። ከዛ እዚህ ቦታ ላይ ለዚህ ለሴንተር ቱ ሴንተር የራሱ ምን እንሰጠዋለን? ዌይት እንሰጠዋለን። ሴንተር ቱ ሴንተር በዜሮ ነው የሚሰራው ዌይቱ ማለት ነው። እዚህ ቦታ ላይ ከለር እንሰጠዋለን። እንደምትመለከቱት ከለር አለ፣ ላይን ታይፕ አለ፣ ላይን ዌይት አለ። እዚህ ቦታ ላይ የሚያስቀምጣቸው አለ። ዲስክሪፕሽን ከፈለግ ድረስ አለው። ስለዚህ የመጀመሪያው እዚህ ቦታ ላይ እንሰጠዋለን። ሴንተር ቱ ሴንተር በምን ይሁን የሚለውን ከለር ሰጠን ነው እያንዳንዱን አንዱን ላየር ከአንዱ ላየር አንዱን ወለል ለምሳሌ ከኮለመን የምንለይበት የራሱ ምን እንሰጠዋለን? እዚህ ቦታ ላይ ከለር እንሰጣለን ማለት ነው። ስለዚህ ሴንተር ቱ ሴንተር ለምሳሌ በዚህ ከለር ይሁን ካልኩኝ በዚህ ከለር አደረኩኝ። በዚህ ከለሩን ሰጣሁት። እንደምትመለከቱት ይሄ ከለር ነው። ከዛ እዚህ ቦታ ላይ ያለው ደግሞ ዌይቱ ምንድነው? ላይን ታይፑ ኮንቲኒየስ ነው። አው ያልተቆራረጠ መስመር መሆን አለበት ወይ የለበትም? ስለዚህ ምን መሆን ያለበት? ሴንተር ቱ ሴንተር የሚል እዚህ ውስጥ ከሌለ ሴንተር ቱ ሴንተር እዚህ ቦታ ላይ ምን ብለን ሎድ ብለን እናመጣለን። እዚህ ቦታ ላይ ሎድ ብለን የፈለግነው ምን ማድረግ እንችላለን ማለት ነው። ሎድ አድርገን ሴንተር ቱ ሴንተር የሚለው እንደምትመለከቱት እዚህ ቦታ ላይ አለ። ይሄንን ሴንተር ቱ ሴንተር የሚለውን እዚህ እንጫንና ምን እንላለን? ይሄው ገብቷል። አሁን እንደምትመለከቱት ሴንተር ቱ ሴንተር የሚለው ይሄው እዚህ። ስለዚህ ይሄንን ምን እናደርጋለን? ኦኬ እንለዋለን መርጠን ማለት ነው። እንደምትመለከቱት ሴንተር ቱ ሴንተር ነው። ስለዚህ ላይን ዌይቱ ደግሞ ላይን ዌይቱ ዲፎልት ነው የሚለው። ስለዚህ እኛ 00 እናደርገዋለን። ዲፎልት ሳይሆን 00 መስመር ስለሆነ ማመልከቻ ኢንዲኬተር ስለሆነ እሱን 0 እናደርገዋለን። ከዛ በኋላ ደግሞ አሁንም ሌላ ምን እንጨምራለን? ሌላ ላየር እንጨምራለን። ሴንተር ቱ ሴንተራችንን ከለር ሰጥተን የራሳችንን እንትን ብለናል። አሁን ደግሞ ላየር ሌላ ላየር ክሬት እናደርጋለን። እቺን አሁንም አንዴ ክሊክ እናደርጋትና ምንድነው የምናደርገው? አሁን ኮለመን ብለን እንጽፋለን ማለት ነው። ከዛ ምንድነው ኮለመን መስራት ይኖርብናል። ስለዚህ ኮለመናችንን እንትናል ከዛ የዚህንም ከለሩን እንቀይራለን። ኮለመኑ ደግሞ በምን ይሁን? ለየት ያለ ከለር አሁንም ለሱ እንጠቀማለን። ኮለመኑ ይሄንን ለምን ሰጥተናል? ለሴንተር ቱ ሴንተር ሰጥተናል። ኮለመኑ ደግሞ አንድ ከለር እንስጠው። ትንሽ ለየት ያለ ከለር የተሻለ ከለር እንሰጠዋለን ማለት ነው። ወይ ነጭ ልናደርገው እንችላለን ወይ ቀይ ልናደርግ ኮለኑ ይሄን ሰጠነው ማለት ነው። ይሄ ከለር ነው። እንደምትመለከቱት ሁለቱ ሴንተር ቱ ሴንተር እና ሁለቱ ይለያያሉ። ስለዚህ ዌይቱ ደግሞ የኮለመኑ ዌይት እና ሴንተር ሴንተር ነው ወይ የሚለው ሴንተር ቱ ሴንተር አለ። ሶሊድ ላይን ነው ከሌለ እዚህ ቦታ ላይ እንደነገርኳቸው ሎድ አድርገን እናስገባለን። ስለዚህ ይሄን ሴንተር ሶሊድ ላይን ስለሆነ ይሄን ሶሊድ ላይን እመርጣለሁ። እዚህ ቦታ ላይ ደግሞ ዌይቱን አሁንም እመርጣለሁ። ዌይቱ ኮለንና ወልን እስከ 15 እስከ 20 ዌይት መስጠት እንችላለን። ላይን ዌይት ውፍረት ማለት ነው። ለምሳሌ ይሄኛውን የኮለኑን ስንት ሰጠሁት? 30 ሰጠሁት ማለት ነው። ዌይት 30 ሰጠሁት ትንሽ ወፈር እንዲል ስለምፈልግ ማለት ነው። ስለዚህ እንደምትመለከቱ ላይን ዌይቱ ትንሽ ወፈር ያለ ነው ከሴንተር ቱ ሴንተር ከዛ ምንድነው ደግሞ ወል ይቀረኛል። ስለዚህ እንሰራውኝ አሁንም ወል የሚል እዚህ ቦታ ላይ አመጣለሁ ማለት ነው። እዚህ ቦታ ላይ አሁን ይሄኛውን ደግሞ ወል እላለሁ። ወል አልኩኝ እንደምትመለከቱ። አሁን ለወልም ምን መስጠት ይኖርብኛል? እዚህ ቦታ ላይ ከለር እሰጣለሁ ማለት ነው። ወሉ ደግሞ በዚህ ይሁን ካልኩኝ ወሉ በዚህ ይሁን። ይሄው እዚህ ከለር መረጥኩለት።
እዚህ ጋር ደግሞ ወይ ትመርጥለታለህ። ወሉ ደግሞ ትንሽ ከኮለመኑ ትንሽ ቀጠን ቢል አሪፍ ነው። 25 ልጠቀም። 25ን ተጠቀምኩ። ኦኬ አልኩኝ። እዚህ ደግሞ ኮንቲኒየስ ነው ወይ የሚለውን እሱን መምረጥ አለብኝ። ሶሊድ ነው ኮንቲኒየስ ነው? አዎ ኦኬ። ከዛ ምንድነው ከዚህ በኋላ የሚቀረኝ ዳይሜንሽን ይቀረኛል። ሃች አለ፣ ሌሎች ፕሮፐርቲዎች አሉ እንደምጠቀማቸው ድሮይንግ ላይ ማለት ነው። ሃች አድርገን የተቆረጠ ፓርትን የምናሳይበት እንደገና ዳይሜንሽን ደግሞ የምንለካበት ዋናው መለኪያችን ነው። ስንት በስንት እንደሆነ ዳይሜንሽን ከሌለው ወይም ደግሞ ልኬታ ከሌለው አንድ ድሮይንግ ስለማይባል ስዕል ነው የሚሆነው። ስለዚህ እንደዚህ አይነት መሆን ስላለበት እዚህ ቦታ ላይ አሁንም አንድ ክሬት አደርጋለሁ። ምን እላለሁ እዚህ ደግሞ ዳይሜንሽን እና እጽፋለሁ ማለት ነው። ዳይሜንሽን ብዬ ዳይሜንሽን አልኩት እዚህ ቦታ ላይ ዳይሜንሽን። ስለዚህ ዳይሜንሽን ብዬ ጽፌያለሁኝ። ከዛ ምንድነው እዚህ ቦታ ላይ ከለሩን እቀይራለሁ። ከለሩ ደግሞ ምን መሆን አለበት የሚለውን በዚህ ላድርገው። ኦኬ ልበለው። ኮንቲኒየስ ነው ወይ የሚለው አዎ ኮንቲኒየስ ነው፣ ያልተቆራረጠ ሶሊድ ላይን ነው። ኦኬ ይሄ ያስማማኛል። እዚህ ቦታ ላይ ወይቱ ግን ኢንዲኬተር ስለሆነ ከዛ በታች ነው መሆን ያለበት። በዜሮ ቢሆን የተሻለ ነው፣ ወይም ደግሞ ትንሽ ልንሰጠው እንችላለን። ኢንዲኬተሮች ናቸው፣ አመልካቾች ስለሆኑ በቀጭኑ ነው መሆን ያለባቸው። እነሱ ራሳቸው ድሮይንግ ስላልሆኑ አመልካች ስለሆኑ ኢንዲኬተር ስለሆኑ፣ ስለዚህ እሱን እዚህ ቦታ ላይ እንደምትመለከቱት ዜሮ ሰጠው። ከዚህ በኋላ ያለው ምንድነው ሃች የሚባል አንድ ልጨምር ይችላል፣ የተቆረጠን ነገር የማሳይበት። እዚህ ቦታ ላይ አሁንም ምን እላለሁ? እዚህ ቦታ ላይ መጥቼ ሃች እላለሁ። ሃች አልኩኝ። ሃች አልኩኝ። እዚህ ቦታ ላይ ያሉትንም የሃችንም ሃች ደግሞ የተቆረጠ ዋይት ላደርገው እችላለሁ፣ ነጭ አደረኩት እዚህ ቦታ ላይ። ስለዚህ ምንድነው ያለኝ እዚህ ቦታ ላይ ሌላ ሶሊድ ነው ወይ? አዎ ያልተቆራረጠ ነው። ኦኬ ወይቱ 00 ነው። አውቁ 00 አደርገዋለሁኝ እንትን ስለማል ማለት ነው 00። ከዛ በኋላ ሌሎች ካሉኝ አሁንም ምንድነው ቴክስት ይቀረኛል። ቴክስት ደግሞ ቴክስት የሚጻፍባቸው ዳይሜንሽኑን ጻፍኩኝ። ስለዚህ ቴክስት የሚጻፍባቸውን ደግሞ ቴክስት ብዬ እዚህ ቦታ ላይ አሁንም ቴክስት ላለሁኝ። ቴክስት ልበልና ልጻፍ እዚህ ቦታ ላይ ቴክስት። ከዛ ቴክስት ደግሞ ያን ያህል ብዙም ያልጎላ ከለሩን እሰጣለሁ። ሶሊድ ነው። ኦኬ ምንድነው ከለር ልስጠው። ከለር ትንሽ ለየት ያለ ከለር ያው በኋላ ላይ አንዳንድ ነገሮች ስለ ከለር እነግራቸዋለሁ። ስለዚህ ከለሩን በዚህ በሰማያዊ ቢሆን ያን ያህል ላይታይ ይችላል። ስለዚህ ትንሽ ወደዚህ መጣ ያለ ከለር ልጠቀም። እንደምትመለከቱት በዚህ መልኩ እንትን ብያለሁኝ። እዚህ ጋር ወይታቸው ያን ያህል ባይጎሉ ትንሽዬ ልንጨምርላቸው እንችላለን። ኮንቲኒየስ ከሆነው ትንሽ ፊደሎቹ እንዲታዩ እናደርጋለን። ዜሮ ምናምን አካባቢ ወይት ልስጣቸው እና ፊደላቱ። ስለዚህ በዚህ መልኩ ከሆነ በኋላ እነዚህን አሁን ጽፈን ጨርሰናል። ምንድነው የምናደርገው? ክሎዝ እንላለን። ክሎዛን ከዚህ በኋላ አሁን ድሮይንጋችንን በትክክል መስራት እንችላለን። አሁን የሰራነው ላየር ምናምን እንዳይጠፋ እዚች ቦታ ላይ መጥተን ሴቭ እንለዋለን። አንድ ጊዜ ዋንስ ስም ስለሰጠን ምንድነው የሚጠበቅብን? ሴቭ ማለት ብቻ ነው የሚጠበቅብን። እንደምትመለከቱት ጌታሁን ኤዲ የሚላለን ዶት ድሮይንግ የሚላል ማለት ነው። ስለዚህ አሁን በትክክል ሰርተናል ማለት ነው። አሁን እንግዲህ እያንዳንዱን ነገር ትንሽ ሂንት ልስጣችሁ። የመጀመሪያው እነዚህ ከዚህ መስመር እስከዚህ እስከ ጥጉ ድረስ ያሉት ድሮ ቱልባር ይባላል። ሆም ላይ ነን። ይሄ ሜኑ ባር ይባላል። ይሄ ሆም ያለበት ማለት ነው። ይሄ ከዚህ እስከዚህ ያሉት ምን ይባላሉ አልኳችሁ? ከዚህ እስከዚህ ያሉት ድሮ ቱልባር ይባላሉ። ከዚች መስመር ደግሞ እስከዚች መስመር ያሉት ሞዲፋይ ቱልባር ይባላሉ። እያንዳንዱን ገብተን ማየት እንችላለን። ስለዚህ እነሱን ነው የምንመለከተው። እነዚህ ድሮ ቱልባር ይባላሉ። እነዚህ ደግሞ ሞዲፋይ ቱልባር፣ እነዚህ ደግሞ አኖቴሽን ከዳይሜንሽን ጋር እና ቴክስት ምናምን አንዳንድ ጋር የተያዙ ናቸው። እነዚህ ደግሞ ላየር ይባላሉ፣ ላየር ፕሮፐርቲ። እነዚህ ደግሞ ብሎክ ይባላሉ፣ እዚህ ጋር ያሉት ከዚች እስከዚች ያሉት። ይሄ ደግሞ ማች ፕሮፐርቲ ይባላል። ፕሮፐርቲስ ናቸው። ማች አንዱን ለምሳሌ አንድ ጊዜ ሰርተን ተመሳሳይ ማድረግ ብንፈልግ ተመሳሳይ የምናደርግበት ነው። ስራችንን አንድ ጊዜ ሰሌክት አድርገን ይሄን ማች ከመረጥን ሁሉንም ማች አድርገዋል ማለት ነው። ስለዚህ እነዚህ እያንዳንዱን እንመለከታቸዋለን ማለት ነው። እያንዳንዱን እንግዲህ እነዚህ ድሮ ቱልባር የሚባሉትን ከነዚህ አንተን ነው የምንሰራው። እነዚህ እንግዲህ የተለያየ አይነት ልንጠቀም እንችላለን። ሾርት ፓዝ ወይም ደግሞ በጣም አጭር የሚባለው መንገድ እንመለከታለን በድሮይንግ። ለምሳሌ በዚህ በላይን ከምሰሩ እና በፖሊላይን ከምሰሩ በፖሊላይን መስራት
ፈጠን ያደርገዋል ነገሩን ማለት ነው። ስለዚህ ክብ ለሆኑ ደግሞ በክብ ብትሰሩ አሁንም ነገሩን ፈጠን ያደርገዋል አሰራሩ ማለት ነው። ለምሳሌ 2 ፖይንቶችን መርጣችሁ ምናምን ከመስራት ክብ መርጣችሁ በአንድ ጊዜ ራዲየስ ብቻ ሰጣችሁ የምትሰሩበት አለ። አርክ ሰጣችሁም አንድ ክብ ልታመጡ ትችላላችሁ። ስለዚህ እነዛን አሰራሮች በቀላሉ በቀልጣፋ መንገድ የምንሰራበት ነገር አለ። እዚህ ቦታ ላይ በክብ በሬክታንግል እና በፖሊጎን የምንሰራባቸው አሰራሮች አሉ። ለምሳሌ ፖሊጎን የሆነ ቤት ሊያጋጥማችሁ ይችላል፣ ባለ 8 ማዕዘን ማለት ነው። ስለዚህ እነሱን የምንሰራበት ፖሊጎን ነው። ኢንስክራይብ ዘ ሰርክል እና አውስክራይብ ዘ ሰርክል የሚባል አለ። ኢንስክራይብ ዘ ሰርክል እና አውስክራይብ ዘ ሰርክል በውስጥ ሆኖ እና በውጭ ሆኖ አንድን ክብ የሚያማክል የምንሰራበት ናቸው። እነዚህ ሞዲፋይ ቱልባር በእነዚህ የሰራ ነው። በእነዚህ ሞዲፋይ የምናደርገው ነው። ለምሳሌ አንድ ስራ ሰራን፣ መቆረጥ ካለበት፣ መቀጠል ካለበት፣ መለካት ካለበት፣ ስኬል መደረግ ካለበት፣ ስትሬች መደረግ ካለበት፣ ኦፍሴት መደረግ ካለበት፣ ኤክስፕሎድ መደረግ ካለበት፣ መጥፋት ካለበት የሚሉ ነገሮችን አጠቃላይ እነዚህ ሞዲፋይ ቱልባር የሚባሉት ይሰራሉ። ሞዲፋይ ቱልባር እዚህ ጋር መታችሁ ሞዲፋይ ስትሉ እነዚህን የተዘረዘሩ ታገኛላችሁ። እዚህ ቦታ ላይ ያሉት በአይከን ደረጃ ናቸው። እነዚህ ደግሞ እያንዳንዱ በጽሁፍ ተካቶባቸው ያሉ ናቸው ማለት ነው። ድሮ ቱልባርም ስትመለከቱ እዚህ ጋር ገብታችሁ ድሮ ቱልባርም ማየት ትችላላችሁ ማለት ነው። ስለዚህ ያን ያህል ብዙ እንትኖች አይደሉም። እዚህ ጋር ደግሞ ሜኑ ባር ላይ ሆም ላይ የተዘረዘሩት ይሄ ለምሳሌ ኢንሰርት ስንገባ ሌላ ነው። ሆም ላይ ግን እነዚህን ሙሉ ታገኟቸዋላችሁ ማለት ነው። ዋናው ማወቅ ያለባችሁ እናንተ ድሮ ቱልባር እና ሞዲፋይ ቱልባር እንዲሁም ደግሞ እዚህ ቦታ ላይ አኖቴሽን ወይም ደግሞ ዳይሜንሽን ላይ ያሉ እነዚህ ያው ስም ወይም ደግሞ አንድን ላየር ክሬት አድርገን ለየራሱ ላየር ሰጥተን የምንሰራባቸው ናቸው። ስለዚህ እንግዲህ ወደ አንድ ድሮይንግ እየሰራን እንሄድ። እዚህም ከታች አሉ። እዚህ ቦታ ላይ ደግሞ ከታች ተዘርዝረው የምናገኛቸው ድሮይንጉ 360 ዲግሪ እንዲንቀሳቀስ መካከል ላይ እንዲያዝ በፈለግነው አቅጣጫ ዳር ላይ እንድንይዘው እንደፈለግን እንድንንቀሳቀስ የሚያደርጉን ደግሞ እዚህ ቦታ ላይ አሉ። ለምሳሌ ይህንን ብትመለከቱ ኦርቶ ይባላል። ኦርቶ ከበራ ምንድነው በአራት ዳይሬክሽን ብቻ እንድንቀሳቀስ የሚያደርገን ነው። እንደፈለግን እንድንቀሳቀስ አያደርገንም። 360 ዲግሪ እንድንቀሳቀስ ከፈለጋችሁ ይሄን ኦን ኦፍ ታደርጉታላችሁ ማለት ነው። ግሬድ እንዲበራ ከፈለጋችሁ እዚህ ቦታ ላይ ግሬድ አለ። እዚህ ቦታ ላይ ሞዴል ኢንፎ እያንዳንዱን ማየት ትችላላችሁ። እዚህ ቦታ ላይ ኦስናፕ የሚባሉ እዚህ ቦታ ላይ እያንዳንዱን ነገር ገብተን ማየት እንችላለን። እዚህ ቦታ ላይ እዚህኛዋን አንድ ጊዜ ዝርዝር ላድርግና ላሳያችሁ። ኦስናፕ እና ኦስናፕ ሴቲንግ የሚባሉ አሉ። እዚህ ቦታ ላይ አንድን ድሮይንግ በፈለግነው ቦታ ላይ እንድንይዝ የሚያደርጉን ነገሮች ናቸው እነዚህ። እነዚህን ገብታችሁ ማየት የግድ ይላቸዋል ማለት ነው። ኦብጀክት ስናፕ የሚባሉ እነዚህ 8ቱም መብራት አለባቸው። ለምሳሌ ሚድ ፖይንት ላይ መያዝ ብትፈልጉ አንድን ድሮይንግ፣ እንደገና ኢንድ ፖይንት ላይ መያዝ ብትፈልጉ፣ ስለዚህ ምን ታደርጉታላችሁ? እዚህ ትመጡና ኦል ሰሌክት ታደርጉታላችሁ። እዚህ ቦታ ላይ ኦል ክሪ እና ኦል ሰሌክት የሚባል ማለት ነው። ኦል ሰሌክት ካደረጋችሁ እንደምትመለከቱት እነዚህ ቲክ 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 ይሆናሉ። እንደገና ክሊር ካደረጋችሁ ደግሞ ሁሉም ኦፍ ይሆናሉ። ስለዚህ ኦል ሰሌክት ታደርጉትና ኦኬ ትላላችሁ። ኦኬ ስትሉ ምንድነው አንድ ድሮይንግ መካከል ላይ እንዲያዝ፣ ለምሳሌ አንድ እያያዝኩ ላሳያቸው። ወደ ድሮይንግ ከመግባታችን በፊት እነዚህ አሁን ማኮብኮቢያ ናቸው። ለምሳሌ ይህን ድሮይንግ እንደምትመለከቱት ሰራሁት። እዚህ መካከል ላይ እንዲይዝ የሚያደርገኝ ለምሳሌ ይህን ሰሌክት ላድርግና ላሳያቸው። ይሄኛውን ሰሌክት አደረግ ነው እንበል። እንደዚህ ቦታ ላይ ልምረጥና እንደዚህ ሰሌክት አደርጉት ይህን ድሮይንግ። ይህን ሰሌክት አድርጌ እዚህ ቦታ ላይ ኮፒ ብል መካከሉም ላይ ሆነ ቦታ ላይ እንዲያዝ፣ እንደዚህ ሴንተሩ ላይ እንዲያዝ የሚያደርገኝ ምንድነው? እነዛ ኦስናፕ ውስጥ ያሉት ኦስናፕ ኦብጀክት የሚባሉት እዚህ ቦታ ላይ በትክክል ሲያዙ ነው። ከዛ እዚህ ቦታ ላይ መጥቼ ይሄኛው ደግሞ አሁን ያልኳችሁ እነዚህ ቦታ ላይ እየመጣችሁ የምታስተካክሉ። አሁን ይሄ በአራቱ ዳይሬክሽን ብቻ ነው፣ ወደ ላይ፣ ወደ ታች፣ ወደ ጎን እንደዚህ በአራት አቅጣጫ ብቻ እንዲንቀሳቀስ ነው የሚያደርገው። 360 ዲግሪ ለመንቀሳቀስ ከፈለኩ ደግሞ ይሄኛውን ኦርቶን ኦፍ ማድረግ ይጠበቅብኛል። እንደምትመለከቱት አሁን 360 ዲግሪ መንቀሳቀስ እችላለሁ ማለት ነው። ስለዚህ እንደዚህ አይነት ነገሮች ስላሉ እዚህ ቦታ ላይ ያሉ አይከኖችም ኦስናፕ እና ኦስናፕ ላይ ያሉትን እንደዚህ ቦታ ላይ ያሉትን ማለት ነው እንደምትመለከቷቸው ኦስናፕ ወይም ደግሞ ስናፕ ሴቲንግ የሚባሉ አሉ። እነዚህን ገብተን ለምሳሌ አሁን ኦፍ ላድርግና ላሳያቸው። አሁን ይሄን ክሊር አድርጌ እዚህ ቦታ ላይ ክሊር ላድርግና ላሳያቸው። አሁን የሚይዝበት አላገኝም ማለት ነው። እንደምትመለከቱት ይሄን ልውጣና አሁን ስለመረጥኩና አሁን ላይ እንደገና መርጬ ባሳያቸው። አሁን ኮፒ ብለው ሴንተሩን ማግኘት አልችልም። እንደምትመለከቱት ምንም የሚያዝ ነገር የለውም። የት ላይ እንደሚይዝ ይቸግረኛል። ስለዚህ እዚህ ቦታ ላይ ገብቼ ምን ማድረግ ይኖርብኛል? ይሄንን ኦስናፕ ወይም ደግሞ ስናፕ ሴቲንግ ውስጥ ገብቼ
ኦብጀክት ስናፕ የሚባሉትን ሰሌክት ኦል አድርጌ ወይም የምፈልጋቸውን ሞዶች አብርቼ ምን ማድረግ ይኖርብኛል ማለት ነው። እንደፈለኩት እንደምትመለከቱት አሁን በራ ያስቁ ማለት ነው። ስለዚህ ፈለገኝ ቦታ ላይ ይዤ እዚህ ላይ ሊዝ ኮርነሩ ላይ ሊዝ ይችላለሁ፣ እዚህ ሜድ ፖይንቱ ላይ ሊዝ ይችላለሁ፣ ሴንተሩ ላይ ሊዝ ይችላለሁ። ስለዚህ ይህን ነገር ኮፒ አድርጌ እዚህ ቦታ ላይ ማንጣት ይችላለሁ ማለት ነው። በተመሳሳይ የምፈልገው ቦታ ላይ አስቀምጣለሁ ማለት ነው። በዚህ መልኩ የምናይበት ሜተድ ነው እና ድሮይንግ በጣም በቀላሉ ነው ዛሬ የምንመለከተው። ስለዚህ እነዚህን ደግሞ አብዛኛው ድሮይንግ ሰሌክት ስታደርጉ ከቀኝ ወደ ግራ ነው ድሮይንግ ሰሌክት የሚደረገው፣ ከዚህ ወደዚህ ነው እንደ ሰሌክት የምታደርጉት። እንደምትመለከቱት አሁን አረንጓዴ ይበራል፣ ያ ማለት ትክክለኛ ናችሁ ማለት ነው። ከዚህ ከቀኝ ደግሞ ካደረጋችሁ እንደምትመለከቱት ሰማያዊ ነው። ይሄ ምንድነው ሙሉ በሙሉ እስካላገኛችሁ ድረስ ሰሌክት አያደርግም ማለት ነው። ግማሽ ፓርቱን ከሆነ ምንድነው ለምሳሌ ኤክስፕሎድ የሆነ ነገር ከሆነ ግማሽ ፓርቱን ካደረጋችሁት አይዝም ማለት ነው። ስለዚህ እሱንም አብረን የምንመለከተው ይሆናል ማለት ነው። ሁልጊዜ ሰሌክት ስታደርጉ ከቀኝ ወደ ግራ መሆን አለበት፣ ከዚህ ወደዚህ ነው መሆን ያለበት። ከዚህ ወደዚህ ካደረጋችሁ ግን ሙሉ በሙሉ ካላገኛችሁ ምን አይሆንም፣ ሰሌክት አይሆንም። እንደምትመለከቱት አሁን ይሄን ግማሽ ፓርቱን አግኝቼዋለሁ እንደምትመለከቱት፣ ነገር ግን ሰሌክት አይሆንም። ከዚህኛው ግን ግማሽ ፓርቱን ቢይዘው ምን ይሆናል፣ ሰሌክት ይሆናል ማለት ነው። ስለዚህ ራይት ቱ ሌፍት ነው፣ ሌፍት ቱ ራይት ሳይሆን ማለት ነው ሁልጊዜ ስንመርጥ ማለት ነው። ስለዚህ አሁን በቀጭኑ ወይም ደግሞ ባጭሩ ወደ ድሮይንግ ለምሳሌ አንድ ድሮይንግ እንስራ። አንድ ድሮይንግ ማለት ለምሳሌ 300 ወይም ደግሞ በ600 ካሬ ላይ ያረፈ 4 ፓርቲሽን ያለው ቤት እንስራ ኢፍ ብለን እንነሳ። 4 ፓርቲሽን ያለው 320 በ30 የሆነ ላይ ያረፈው 600 ካሬ ላይ ያረፈ ቤት እንስራ ብንል ማሳያችሁ በአጭር መንገድ ነው። እነዚህን እንደነገርኳችሁ ላይን ስንጠቀም ፖሊ ላይን ስንጠቀም አጭሩ ሜተድ የሚሆነው እዚህ ቦታ ላይ ኮንስትራክሽን ላይን የሚባል አለ። በዛ ከሰራን በጣም አጭሩ መንገድ ይባላል። እዚህ ቦታ ላይ ኮንስትራክሽን ላይን የሚባል አለ። እዚህ ቦታ ላይ እሱን አስነስተን እንሰራለን። እንግዲህ እንዳልኳቸው ላየር እዚህ ቦታ ላይ የሰጠናቸው ስሞች አሉ። እነዛ ስሞች እንደው አይደለም የተቀመጡት። የመጀመሪያው የምንሰራበትን ማስነሳት ይጠበቅብናል። እዚህ ላየር የሚለው ውስጥ ገብተን ሴንተር ቱ ሴንተር የሚለውን እንመርጣለን። ሴንተር ቱ ሴንተር ስለ የራሱ ዌይት ስለሰጠ ነው። ስለዚህ እሱን እንመርጥና እዚህ ጋር ድሮው የሚለው ውስጥ ገብተን ኮንስትራክሽን ላይን የሚለውን እንመርጣለን። ከዛ አንድ ጊዜ ዝም ብለን ክሊክ እናደርጋለን። ክሊክ ስናደርግ እንደምትመለከቱት እዚህ ቦታ ላይ ኦርቶን እናብራው። ኦርቶን ካበራችሁ ነው ቀጥታ መስመር የሚስልላችሁ። ስለዚህ አንድ ጊዜ ክሊክ ታደርጉበታላችሁ። እንደምትመለከቱት ወደ ሆሪዞንታል አሰመረ። ስለዚህ ወደ ቨርቲካልም እንዳሰመር ክሊክ ታደርጋላችሁ። አንድ ጊዜ ክሊክ ታደርጉበታላችሁ። ስለዚህ አሁን ስኪፕ የሚለውን ኮምፒውተራችሁ መጀመሪያ ላይ ያለችውን ስኪፕ ትጠቀማላችሁ። ከዛ በዚህ መልኩ ሰራን ማለት ነው። እንደምትመለከቱት አሁን ይሄ ሴንተር ቱ ሴንተር ነው መስመሩ የተሰራው እንደምትመለከቱት። ስለዚህ ይሄን ተጠቅመን አሁን ምንድነው የምናደርገው? ኦፍሴት እናደርጋለን። አሁን የምንሰራው ስንት ነው ያልኳችሁ? 30 በ300 ወይም ደግሞ 30 በ20 የሆነ 600 ካሬ ላይ ያረፈ ቤት ነው ብለናል። ወደዚህኛው እንግዲህ እንደናንተ 3 በ3 ከሆነ 20ን ለ3 ስታካፍሉት ወይም ደግሞ 30 ለ3 ስታካፍሉት የቤታችንን ፓርቲሽናችሁን ድራፍት ትሰራላችሁ ማለት ነው። እኔ አሁን ይሄንኛውን ለእናንተ ለማሳየት በ5 እና በ4 ልከፋፍልና 20 ሜትር ላሳያችሁ። ወደ 20 ሜትር እና ወደ በ30 በኩል ያለውን ማለት ነው። ይሄኛው ምን አደርጋለሁ? እዚህ ቦታ ላይ መጣና ኦፍሴት እላለሁኝ። ኦፍሴት ብዬ ይሄ ኦፍሴት ይባላል። እንግዲህ ያልኳችሁ የመጀመሪያ የተሰራው ሞዲፋይ ማድረግ ነው ብያቸዋለሁ። ኦፍሴት አልኩት። የመጀመሪያ ኦፍሴት የሚለውን ከመረጥኩኝ ሁለት ነገሮችን ያስመርጠኛል። ሁለት አይነት ነው። መጀመሪያ ግን ይሄኛውን መርጬ ኦፍሴት ካልኩኝ አንድ ጊዜ ብቻ ነው የምጠቀመው። ሁለቱ ልዩነት አለው። ያኛውን መርጣችሁ እና ይሄኛውን መርጣችሁ የሚባለው ማለት ነው። እሱን የምናይ ይሆናል። ስለዚህ እዚህ ቦታ ላይ መጣና ስንት ነው ኦፍሴት ማድረግልህ ይለኛል። 500 ልበለው። 500 ማለት 5 ሜትር ነው። ከዛ ኢንተር እለዋለሁ። ኢንተር ስለው እንደምትመለከቱት አሁን 500 ወደዚህ አድርጎልኛል። አሁንም ወደታችም ከፈለኩ በስድስቱ በኩል ደግሞ አሁንም ወደታች 500 ልበለው። እንነካና እናደርገዋለን ማለት ነው። ይቺኛዋን መስመር ነክቼ ወደታች 500 እንዳደርግልኝ ያደረኩት። ስለዚህ አሁንም ወደዚህኛው 500 ኦፍሴት እንዳደርግልኝ ላድርገው። እቺ ኦፍሴት ትባላለች። አንድ ጊዜ ከነካን ምንድነው የምናደርገው ማለት ነው። ስለዚህ ስኪፕ ላለሁ አንድ ጊዜ ከጨረስኩ በኋላ አሁን እንደምትመለከቱት በዚህ መልኩ ሰርቶልኛል ማለት ነው። ከዚህ እስከዚህ 5 ሜትር ከዚህ እስከዚህ 5 ሜትር ስንት ቀረ ማለት ነው? ኦልሞስት
10 ሜትር ተጠቅሜያለሁ። 10 ሜትር 20 በ30 ስለሆነ አሁን ወደዚህ ስንት ይቀረኛል? 2 ጊዜ 4 ባረግ 18 አካባቢ ይሆናል ማለት ነው። ስለዚህ ስንት ላርግ? በ3 እና በ4 ልጫወት ማለት ነው። ስለዚህ አሁንም ይሄኛውን ልምረጥና ስንት ላርግ? 4 እና 3 ልጠቀም። 4 3 3 መጠቀም እንችላለሁኝ። 4 ማለት 400 አልኩኝ እንደምትመለከቱት። ከዛ አሁንም 400 መጠቀም እንችላለሁ። ወደዚህ ስንት ሆነልኝ? አሁን ይሄ 18 ሆነልኝ። የመጨረሻዋ 2 ነው የምትመጣው። ከዚህ ቀጥላ 2 ብቻ ናቸው የቀረችኝ። ወይም ደግሞ መተው እችላለሁኝ 2 ሜትሯን መተው እችላለሁ። ስለዚህ 20 18 ነው። ነገር ግን መጠቀም ከፈለኩ ደግሞ ይችኛዋን የመጨረሻዋን 2 ወይም 200 ልበላትና ኦፍሴት ይሄኛው መጀመሪያ ከመረጣችሁ ይቀልላቸዋል ብያቸዋለሁ። ባጭሩ ነው የምንሰራው። ከዛ የምናደርገው 200 ብያለሁኝ። እንደምትመለከቱት 200 ይች ናት። ከዛ ወደታች ነው። ይሄኛው አሁን ስንት ሜትር ሆነልኝ? ኦልሞስት ስንቱን ተጠቅሜ ያለሁኝ? 20ውንም ተጠቅሜ ያለሁ። ከ5 5 4 4 18 እና 2 20 ሜትር ደርሻለሁ ማለት ነው። ወደታች ነው 30 ነው የቀረኝ። ስለዚህ የታችኛውንም በዚሁ መልኩ የምከፋፍላቸው ነገሮች ይኖሩኛል። ስለዚህ እንደ ቤታችን ፓርቲሽን አከፋፈል ማለት ነው። ለእናንተ ለማሳየት ስለሆነ ነው። ይሄኛውንም አሁን በስንት ላድርገው? በ5 ያን ያህል ስፓሊንግዙ እንዳይረዝምብን እሱንም በኋላ መጠቀቅ ይኖርብናል። ምክንያቱም 4.5 ማድረግ እችላለሁ። ይሄኛውን 4.5 ማለት 450 ማድረግ እችላለሁኝ። 450 አደረኩት። ከዛ ኢንተር እላለሁኝ። አሁንም በዚህ ተመሳሳይ 450 ላደርገው እችላለሁ። አሁን 450 እየሆኑ እነዚህ ክላሶች ሊኖሩ ይችላሉ። ስንት እንደሆኑ ካልኩሌት አደርጋለሁኝ። ይሄኛው 5 ነው። 5 450 9 አሁንም እዚህ አሉኝ። እነዚህን ቆጥረን ምን ማድረግ ይኖርብናል? 5 450 1 2 3 4 ጊዜ 450 ካልኩሌት እናደርግና አሁን አንድ ይቀረናል። እዚህ ቦታ ላይ እናደርግና እሱን ያው ሜጀር ማድረግ ነው። ቁጥሩን ለእናንተ ተዋለሁኝ። ከዛ ወርታችን እንደዚህ እናደርግና እዚህ ሜጀር እናደርጋቸዋለን። 450 አደረግን። 5 ሊሆን ይችላል። ከዛ በኋላ ምንድነው የምናደርገው? ይሄንን ከሰራን በኋላ ሴንተር ቱ ሴንተር አስቀምጠናል። ምንገባቸው ምንወጣቸው ካሉ ከዛ ምንድነው መቁረጥ ነው የሚጠበቅብን። ይሄን አሁን ካልቆረጥ ነው ይሄንን ቆርጠን እንደምትመለከቱት ኢንድ የሌለው ነው። ስለዚህ ከዚህና ከዚህ መካከል አድርገን ይሄንን እንቆርጥና እንጥለዋለን። ይሄ ስለማያስፈልገን ወደዚህ ያለው ወደታች ያለውም ወደ ላይም ወደዚህም ያለው የማያስፈልገንም። ስለዚህ እሱን ሪፈረንስ ያስፈልገናል። ትሪም የሚባል አለች፣ ትሪም ትባላለች፣ መቁረጥ ነው። ስለዚህ እሱን ለመቁረጥ ሬክታንግል እናንጣና ይሄን ጠጋ እንበልና ከዚህ እንደዚህ እናስምርበት። እንደምትመለከቱት ይሄንን ለመቁረጫ ነው ያሰመርኩት። ከዚህ ወደዚህም ያለው አያስፈልገኝም። ስለዚህ ትሪም እላለሁኝ። አንድ ጊዜ ክሊክ ታደርጉበትና ከዚህ ይሄን ወደዚህ ታሳዩታላችሁ። እንደምትመለከቱት አሁን ይቆርጠዋል ማለት ነው። ከዚህም ወደዚህ ታሳዩታላችሁ። እንደምትመለከቱት ከዚህም ወደዚህ ታሳዩታላችሁ። ትሪም ይባላል። ያው አንድ ጊዜ ክሊክ አድርጋችሁ ነው የሚቆርጥላችሁ። ስለዚህ ከዛ ስኪፕ ትሉታላችሁ ኮምፒውተራችሁ ላይ። ከዛ ይሄኛውን ድሌት ማድረግ ትችላላችሁ። በዚህኛው ድሌት ታደርጉታላችሁ። አሁን ይሄ ነው። ይሄን የመሰለ ሰርተናል ማለት ነው። በትክክል በዚህ መልኩ ሰርተናል። እንደምትመለከቱት በጣም በቀላሉ ነው የሰራ ነው። እንደምትመለከቱት አሁን በጣም ስለተከፈተ ነው ሴንተሩን የሚያሳየን ማለት ነው። እዚህ ቦታ ላይ እያንዳንዱን ማየት እንችላለን። ሴንተሩን እዚህ ቦታ ላይ እያያችሁን ነው ሴንተር መሆኑን ማለት ነው። ይሄው ሲከፈት ታውታላችሁ እንደዚህ ማለት ነው። ስለራቀ ነው በጣም። ስለዚህ አሁን በትክክል ሰርተናል። ከዛ በኋላ ምንድነው ኮለን መስራት ነው የሚጠበቅብን። ኮለን የሚል አንጥተን ኮለናችንን እንሰራለን። እሱንም በቀላሉ እንዴት አድርገን መስራት እንደምንችል እናንተ ትሬኒንግ ብቻ ማድረግ ነው የሚጠበቅባችሁ እንጂ በቀላሉ መስራት እንችላለን። ከዛ በኋላ ምንድነው የሚሆነው? እዚህ ቦታ ላይ ኮለን የሚል ሰርተናል። እንደምትመለከቱት ኮለን የሚለውን ለመስራት ደግሞ እዚህ ሬክታንግል አንጥተን በቀላሉ እንዴት እንደምንሰራ አሳያቸዋለሁ። ይችን ኦርቶን እናብራትና ምን ታደርጋላችሁ? አንድ ጊዜ ብቻ ስፔሲፋይ ፈርስት ፖይንት ወይም ደግሞ ሴንተር ፖይንት ይለናል። አንድ ቦታ ላይ ብቻ ክሊክ እናደርጋለን። ክሊክ እናደርግና ስንት በስንት ነው የምንሰራው ኮለን የሚለውን እንነግረዋለን። ኮምፒውተራችን ላይ ኮማንድ ተጠቅመን መስራት እንችላለን። ስለዚህ 40 በ40 ከሆነም 35 በ30 ከሆነ ወይም ደግሞ 30 በ30 ከሆነ ምን እናደርጋለን? እኔ አሁን 30 በ30 የሆነ ኮለን ነው የምሰራው አልኩኝ። 30 ኮማ 30 አደርግለታለሁ ማለት ነው። ይሄንን አድርጌ ኢንተር ስለው ይቺ እንደምትመለከቷት 30 በ30 የሆነች ኮለን ሰርቶልኛል ማለት ነው። ይቺን ኮለን
ወስጄ እያንዳንዱ ቦታ ላይ ማድረግ ነው የሚጠበቅብኝ። እዚች ቦታ ላይ እዚህ ላይ የመጣው ሴንተሯ ላይ እዚች ቦታ ላይ ምን አድርጋለሁ? ኮሎኒዎችን አስቀምጣለሁ ማለት ነው። ስለዚህ እነሱን ለማስቀመጥ መጀመሪያችን በቀላሉ ምን እናደርጋታለን? ሰሌክት እናደርጋታለን። እንዳልኳቸው ከቀኝ ወደ ግራ ሰሌክት እናደርጋትና እዚህ ቦታ ላይ ኮፒ እንላታለን። ኮፒ ብለን የቱን ነው የምንይዘው የሚለው ነው። ሴንተሯን ነው የምንይዘው እንደዚህ ብለን ማለት ነው። እንደምትመለከቱት በአራቱም አቅጣጫ እንደዚህ ብትሄዱ ሴንተሩ ላይ እንድትይዙ ያደርጋቸዋል። ስለዚህ ሴንተሩን እንይዛለን። ሴንተሩን ከያዝን በኋላ ይሄን ኦርቶን እናጠፋዋለን እንደልባችን እንዲንቀሳቀስ ማለት ነው። ከዛ ዙም ኢን ዙም አውት አድርገን ምን ታደርጋላችሁ? እዚህ ቦታ ላይ መታችሁ ሴንተሩ እንደምትመለከቱ ኤክስ ምልክት ያደርግላችኋል። ኤክስ ምልክት ሲያደርግላችሁ ኤክሱ ላይ እየሄዳችሁ ምን ታደርጋላችሁ? የተለየ ኮለን ካላችሁ አሁንም ለምሳሌ 40 በ35 ካላችሁ እዛ ቦታ ላይ እንደገና ሄዳችሁ ቀይራችሁ ኮለናችሁን መቀየር ትችላላችሁ። ከዛ በኋላ እንደዚህ እያደረጋችሁ እያንዳንዱ ላይ ምንድነው የሚጠበቅባችሁ ማለት ነው። በቀላሉ አንድ ጊዜ ኮፒ አድርጋችሁ እያንዳንዱ ላይ ማዳረስ ነው የሚጠበቅባችሁ ማለት ነው። አሁን በ30 ደቂቃ ባልሞላ ውስጥ የሆነ ፍሎር ፕላን ምን ማድረግ ትችላላችሁ ማለት ነው፣ መስራት ትችላላችሁ ማለት ነው። ስለዚህ አሁን እየሰራን ነው ያለነው። ልክ በዚህ መልኩ እያንዳንዱን ማዳረስ ነው የሚጠበቅብን ማለት ነው። ከፈለግን ደግሞ አሁንም እነዚህን አጠቃላይ ያሉትን ኮፒ አድርገን ታችኛው ላይ ተመሳሳይ ስለሆኑ ማንቀሳቀስ እንችላለን። በነገራችን ላይ እንደዚህ ሲሆን አንዳንድ ጊዜ ምን ታደርጋላችሁ? እነዚህ ሙሉ መርጣችሁ እነዚህን ለምሳሌ ልምረጥና ላሳያችሁ። የመረጥኩኝ አሁን ደግሞ አንድ ጊዜ በመረጥኩት ደግሞ ሁሉንም ማድረግ ከፈለኩኝ ማለት ነው። ይሄኛውን መረጥኩኝ እንደምትመለከቱት ሁሉም ላይ ለማድረግ ማለት ነው። ይሄው ምንድነው የኛን ብቃት ነው የሚጠይቀው እንጂ ድሮይንግ ያን ያህል ብዙ የኛን ፍጥነት የኛን ትሬኒንግ ማድረግ ነው የሚጠይቀው። እንደዚህ አደረኩኝ ለእናንተ እንደዚህ ያው እያንዳንዱ ስመርጥ እንዲታያችሁ ነው። ይሄው እዚህኛውን መረጥኩኝ። አሁን የመጨረሻ አንድ ቀርቶኛል። እዚህ ቦታ ላይ ኮለን የሚያስፈልገው በኋላ ላይ እናወጣዋለን። ከዛ ምንድነው የምናደርገው? እነዚህን ሁሉንም አሁን መርጫቸዋለሁ። ምን እላለሁ? እዚህ ቦታ ላይ መጣና ኮፒ እላለሁ። ኮፒ ልና አሁንም ከሴንተር ነው ያነሳሁት፣ ሴንተር ላይ ነው። ስለዚህ እዚህኛዋን ሴንተር ላይ ያዝና እዚህኛዋን ሴንተር ያዝኩኝ። እንደምትመለከቱት አሁን ሁሉም ኮፒ እየተደረጉ ነው ማለት ነው። ስለዚህ እዚህኛው ሴንተር ላይ አስቀምጣለሁ ማለት ነው። ስለዚህ እኛውን በደንብ ያለው እዚህ ቦታ ላይ ሴንተር መሆኑን፣ ስለዚህ ሴንተር ፐርፐንዲኩላር ብሎኛል። ይሄው አስቀመጥኩ። ስለዚህ እዛ ቦታ ላይ ሁሉም ተቀመጡ። አሁንም እዚህ ቦታ ላይ እነዚህን ይዝና ይሄው አስቀመጥኩ። አሁንም እዚህ ቦታ ላይ መጥቼ ይሄው አስቀመጥኩኝ። አሁን ጨረስኩ ማለት ነው። ኦልሞስት አንድ ነው የቀረኝ። ይሄው ምንም ቢረዝም ምንም ማድረግ እችላለሁ ማለት ነው። አጭር ጊዜ መስራት እችላለሁ ማለት ነው። የሚጠበቅባችሁ ብቻ አንድ ጊዜ ሂንቱን መያዝ ነው ማለት ነው። ብዙ ሊሆን ይችላል። አሁን ጨረስን። እንደምትመለከቱት ሁሉንም ኮለን የሌላቸው ካሉ ከዛ ስኪፕ እንላለን ማለት ነው። እንደምትመለከቱት አሁን ኮለናችንን አስቀምጠናል ማለት ነው። እያንዳንዱ ኮለን አስቀምጠናል። እያንዳንዱ አሁን ኮለን ካስቀመጥን በኋላ ምንድነው የሚያስፈልገን? ደግሞ ወል መስራት ነው የሚጠበቅብን ማለት ነው። ለምሳሌ ከዚህ እስከዚህ የወላችን ስፋት ደግሞ ስንት ነው? ይሄ ኮለኑ ባለ 30 ነው ስፋቱ፣ ወሉ ደግሞ ባለ ስንት ነው የሚለውን አንድ ጊዜ ተመሳሳይ የሆኑትን ብቻ መስራት ነው የሚጠበቅብን። ከዛ በኋላ ፓርቲሽኖችን መከፋፈል ነው። ኮለን ያላቸው የሌላቸው ፓርቲሽን የሚከፋፈሉ ካሉን እያንዳንዱን ዳይሜንሽናችንን ሜዥር የምናደርግበት ደረስን ድረስ የመጀመሪያ ስራችን እሱ ነው የሚሆነው ማለት ነው። ስለዚህ ከዚህ በኋላ ያለ ምንድነው? ወል መስራት ነው። ወል ለመስራት ደግሞ አሁን የወላችን አለ። የወላችንን አንጥተን እዚህ ቦታ ላይ ወል የሚላለን እሱም ማንጣት ነው። እንደምትመለከቱት ወል አለን። ከዚህ ቦታ በላይን መስራት እንችላለን። ከዚህ የምንነሳበት ግን እንደምትመለከቱት ከውስጥ ወደ ውጭና ከውጭ ወደ ውስጥ የሚባል አለ። ስለዚህ እዚህ ቦታ ላይ ኦርቶን እናበራለን። ቀጥተኛ መስመር እንዲሆንልን ላይኖች መደራረብ የለባቸውም። በኋላ ላይ ፕሪንት ሲሆኑ በደንብ ፊዚብል ሆነው እንዲታዩ ወይም ደግሞ ግልጽ ሆነው እንዲታዩ ከዚህ እንዳደረግን ከዛውን ኦፍሴት ማድረግ ሊጠበቅብን ይችላል። ለምሳሌ ከዚህ ስንት ነው መሆን ያለበት? 15 ከሆነ ይሄ 30 ነው። እዚህኛው መስመር ላይ ነው መጥቶ የሚያርፈው። ስለዚህ ሴንተር ላይ ያርፋል። ነገር ግን እኛ እዚህ 20 እናርገው ወላችንን 20 ብናረገው እቺ ምን እናረጋለን? መርጠናል። መጀመሪያ 20 እንለዋለን። እዚህ ቦታ ላይ 20 እንጽፍለታለን ማለት ነው። 20 ስንጽፍለት እንደምትመለከቱት ወደታች ወደ ላይ አሳዩኝ ይለኛል። አሳየሁት። በቃ ይሄን አደረኩት። ስለዚህ እንደምትመለከቱት ወላችንን አሁን በዚህ መልኩ በተመሳሳይ እያንዳንዱ ላይ ወላችንን እንሰራለን ማለት ነው። ይሄን ለመስራት እንግዲህ አንድ ጊዜ ኮፒ ማድረግ እንችላለን። በቃ አንዱን የሰራነውን ኮፒ ማድረግ ባለ 20 ወል ከሆነ ተመሳሳይ ከሆነ ይሄው እዚህ መረጥኩኝ።
ከዛ እዚህ ቦታ ላይ መጣና ኮፒ ላለሁ። ነገር ግን የሚይዝበትን መወሰን አለብኝ። እዚህ ላይ ሲይዝ ከታች ነው የሚይዘው፣ መሀል ነው የሚይዘው፣ የትኛውን ነው የሚይዘው የሚለው ምክንያቱም ድሮይንግን የምናስቀምጥበት ማለት ነው። ለምሳሌ ለታችኛው ከሆነ ከታች ነው የሚይዘው ማለት ነው። ስለዚህ እዚህ ቦታ ላይ ለታችኛው ከሆነ የምፈልገው ይችኛዋን እዚች ቦታ ላይ መጥቼ እዚች ላይ ያስኩት። ከዛ ምንድነው የምለው ወደ ታች ልውረድና ላሳያችሁ። እዚህ ቦታ ላይ ልውረድና ለምሳሌ መጨረሻው ላይ ማስቀመጥ ከሆነ ከውጨኛው ስለምጀምር ይሄው በዚህ መልኩ አረኩት። ከዛ ለመካከለኞቹ ደግሞ ከውስጥም ከውጭም የማረግበት ሊኖር ይችላል። ስለዚህ ይሄኛውንም በዚህ መልኩ እጠቀማለሁኝ ከውጭም ከውስጥም ስለምችል ማለት ነው። ይሄኛው እንደ ፓርቲሽናችን ማለት ነው። ከውስጥም ከውጭም እችላለሁኝ። እዚህ ቦታ ላይ እመጣለሁኝ። ወደ ጎንም ደግሞ አንድ ጊዜ ወደ ጎን ያሉትንም ተመሳሳይ ይሄኛውን ከጨረስኩ በኋላ ባደርገው የተሻለ ነው ማለት ነው። ስለዚህ አንድ ጊዜ ይሄኛውን ለማድረግ እዚህ ድረስ ያሉትን መርጬ ማለት ነው። ይሄኛውንም አንድ ጊዜ ልድገምላችሁ። ለምሳሌ ከዚህ እስከዚህ ያለውን አንድ ጊዜ የሁሉንም ልስራውና ምንድነው የሚጠበቅብኝ እዚህ ቦታ ላይ ልምጣና የሁሉንም ልስራውን አንድ ጊዜ ወሉን መጨረስ ከፈለኩኝ ከዚህ ልነሳና እንደምትመለከቱት እስከዚህ ድረስ አለኝ። እስከዚህ አለኝ። ይሄን ስኪፕ ልበለውና አሁንም ከዚህኛው ወደዛኛው ስላለኝ ስለዚህ ይሄኛውን እጠቀማለሁ። አሁንም ከዚህኛው እዚህኛው እጠቀማለሁ። አሁን ስኪፕ ልበልና ከዚህኛው እስከዚህኛው ድረስ አንድ ጊዜ ኮፒ ለማድረግ ነው እንደምትመለከቱት። ከዛ ኦፍሴት ብዬ መውሰድ ነው የሚጠበቅብኝ ማለት ነው። አንድ ነች የቀረችኝ። እሺ የመጨረሻዋን ላድርግና ወል የሚያስፈልገው ኮለን የሚያስፈልገው በኋላ እንደ ስፓሊንግዙ ልንቀንስ እንችላለን ልንጨምር እንችላለን ማለት ነው። ኮለን የሚያስፈልገው ኮለን ለምሳሌ ከ6 በላይ ከሆነ ከ5 ስታንዳርዱን አይተም ማለት ነው እስከ ስንት ድረስ ይፈቀዳል። ምክንያቱም አግዲያል ሎድ ቤንዲንግ ሙቭመንት ዲያግራም እያንዳንዱ በኤታፕስ ራሱ አይተን ነው እና እያንዳንዱ የምንወስነው እነሱን ነገሮች ለመወሰን ማለት ነው። ከዛ በኋላ ይሄኛው ምን ታደርጋላችሁ? ይሄን ሰሌክት አድርጋችሁ ለሁሉም እንዲሰራላችሁ ኦፍሴት ማድረግ ነው። በ20 ወደ ውስጥ 20 ከሆነ እንትናቸው 20 አድርጉኝ ወደ ውስጥ ምንድነው ኦፍሴት አደርጋለሁ ማለት እንደዚህ ኢንተር እያልኩኝ እሄዳለሁ እያንዳንዱ ላይ ማለት ነው። ይሄው እዚህ እንደምመጣው መምረጥ ይኖርባቸዋል። መርጣቸው ምን ማድረግ ይኖርባቸዋል? 20 አልኩኝ ኢንተር እላለሁ። ከዛ ላው ላይ ክሊክ አደርግበታለሁ ማለት ነው። ክሊክ አላደረጋችሁበት ምን ይሆናል? ይጠፋል ማለት ነው። ስለዚህ ይሄው እዚህ 20 አልኩኝ ኢንተር አልኩኝ። ስለዚህ ላው ላይ ክሊክ አደርጋለሁ ማለት ነው። ክሊክ አደርጋለሁ። ከዛ እያንዳንዱን ይሄ ክሊክ ማድረግ ብቻ ነው የሚጠበቅብኝ ማለት ነው። ይሄው ከዚህ ወደ ላይ ከዚህ ወደ ላይ ይሄው ከዛ እነዚህን አሁን ሰሌክት ማድረግ ነው የሚጠበቅብኝ ማለት ነው። እነዚህን አሁን ሁሉንም ሰሌክት አድርጌ ወደ ላይ ብሰራ መስራት እችላለሁ ማለት ነው። እነዚህን ይሄው እንደምትመለከቷቸው እና አንድ ጊዜ መያዝ እችላለሁ ለማለት ፈልጌ ነው፣ ለእናንተ ለማሳየት ነው። ይሄው አንድ ጊዜ መያዝ እንዲችል አድርጋለሁ ማለት ነው። እንደምትመለከቱት አሁን ይሄንን ሰሌክት አድርጌ ያለሁኝ ሰሌክት አድርጌ ሙሉ በሙሉ መስራት እችላለሁ ማለት ነው። ይሄው ይሄን ያስኩኝ። ከዛ ምንድነው የማደርገው? እዚህ ቦታ ላይ ኮፒ እላለሁ። ኮፒ አድርጌ ግን የምይዝበትን መወሰን ይኖርብኛል። እንደምትመለከቱት ከታች እዚህ ቦታ ላይ ከያዝኩኝ ከታች እንደሚመቸኝ ነው ማስቀመጥ ያለብኝ። ስለዚህ ይሄኛውን ወጣሁኝ። እዚህ ቦታ ላይ እንደምትመለከቱት እዚህ ከታች ነው ማስቀምጠው ቅድሙ ላይ ማለት ነው። ከዛ ይሄው አሁን ይሄኛውን በአንድ ጊዜ ለመስራት ያው ላሳያችሁ ነው። እዚህ ላይ የደረኩበት ለዛ ነው። ይሄው ይሄው እና እስከዚህ ድረስ ያለውን አደረኩት። አሁን መጨረሻ ላይ ላለው ደግሞ ምን ማድረግ እችላለሁ? ይሄኛውን ዝወጣና ከላይ ከሆነ እዚህ ቦታ ላይ አንድ ጊዜ ምን አደረጋለሁ? አስቀምጠውና እንደገና ይሄኛውን ሰሌክት አደርጋለሁ ማለት ነው። ከላይ ከሆነ ላያያዝ እንዲያመቸኝ እንደዚህ ሰሌክት አደረኩኝ። ከዛ ኮፒ ሙቭም ማለት እችላለሁ። አሁን መጨረሻው ስለሆነ ከዛ ከየት ነው የሚይዘው? ከላይኛው እንደዚህ ምን ታረጉታላችሁ? ዙም ኢን ዙም አውት ታረጉታላችሁ በማውዛችሁ። ከዛ እንደምትመለከቱት በዚህ መልኩ አረኩኝ። ከላይኛው ነው ማስቀምጠው ከውጭኛው ማለት ነው። ስለዚህ ይኸው እዚህ አሁን ስኬፕ አልኩኝ። ምን አደረኩ ማለት ነው? እንደምትመለከቱት ሆሪዞንታል ያሉትን ጨረስኩ ማለት ነው። አሁን ደግሞ ቨርቲካል ያሉትን በዚህ መልኩ ምን አደርጋለሁ ማለት ነው? አንዱን ሰርቼ ሁሉንም መጨረስ እችላለሁ ማለት ነው። እንደምትመለከቱት
ይሄን አሁን አደረኩኝ። ወደዚህ ደግሞ ስንመለከት በዚህ መልኩ ያለውን ተመሳሳይ ስለሆነ ያን ያህል ብዙ እናንተን ያው መለማመድ ስለሚጠበቅባቸው ምንድነው በዚህ መልኩ ያለውንም ከፈለጋቸው እዚህ ቦታ ላይ መጥተን ከዚህ ከውጭ ያለውን ምን ማድረግ እንችላለን? እዚህ ቦታ ላይ እንምጣና ከዚህ እዚህ ቦታ ላይ እንወጣለን። ይሄን እንደምትመለከቱት እዚህ ቦታ ላይ ከዛ ስኪፕ ትላላችሁ። አሁንም ከዚህ እስከዚህ ያለውን ተመሳሳይ ከሆነ ኮፒ ማድረግ ይቻላል። ግን ተመሳሳይ ስላልሆነ ተመሳሳይ ያልሆነ ስላሉ ይሄው ከዚህኛዋ ጠርዝ ይሰጣቸዋል። ከዚህኛው እስከዚህ ድረስ ያለውን ትወጣላችሁ። ተመሳሳይ ከሆነ ኮፒ አድርጎ ወደ ላይ ማውጣት ይቻላል። ከዚያኛውንም እዚህ በደንብ አይታችሁ ነው መቀጠል ያለባችሁ እንጂ ዝም ብላችሁ ሆነ ቦታ ላይ ካደረጋችሁት በኋላ ላይ ሚስ ላታረጉ ትችላላችሁ። ምክንያቱም ድሮይንጋችሁ ትክክል ላይመጣ ይችላል ማለት ነው። ስለዚህ ስኪፕ እያላችሁ በትክክል እንደዚህ መቀመጥ አለበት። ከዛውን የቀረን ትንሽ ነው። በደንብ እንዲታው ስለምፈልግ ነው። በደንብ እንደዚህ እያደረጋችሁ ዙም ኢን ዙም አውት አድርጉት ድሮይንጉን ሳትፈሩ ማለት ነው። በደንብ እንደዚህ እያደረጋችሁ ይኸውት እንደምትመለከቱት። ስለዚህ ስኪፕ ትላላችሁ። አሁን የቀረን ኦልሞስት 2 ነው። ይሄው ከዛ በኋላ ኮፒ ማድረግ ነው። እነዚህን ኦፍሴት አድርጎ ምንድነው የሚሆነው? ኮፒ ብቻ ነው የሚሆነው ማለት ነው። አያችሁት? አሁን እንደዛ አድርጋችሁ ብታረጉ ያው ስህተት ነው ማለት ነው የሰራችሁት ማለት ነው። ስለዚህ ይሄን በትክክል አልሰራችሁም ማለት ነው። ስለዚህ ቀጥ አድርጋችሁ ከታችም ከላይም መጣላችሁ ቦታ ላይ ማስቀመጥ ይጠበቅባቸዋል ማለት ነው። ስለዚህ አሁን ጨረስን። ኦልሞስት አንድ ነው የቀረን። አንዱን እናርግና ከዛ ኮፒ ማድረግ ነው የሚጠበቅብን። ኮፒ በ15 አድርገን ማድረግ እንችላለን ይሄንን ሁሉንም፣ ወይም ደግሞ ኦፍሴት ማድረግ እንችላለን። የተመቸንን መጠቀም እንችላለን። እሱን ላሳያችሁና እሱን አሁን ጨርሰናል። አሁን ኦፍሴት ነው። ኦፍሴት መጀመሪያ ኦፍሴት የሚደረገውን ነገር ትነኩታላችሁ። እዚህ ቦታ ላይ ነካን። ይሄው እዚህ ኦፍሴት አለች። እቺ ኦፍሴት ትባላለች። ስለዚህ ኦፍሴት እናደርጋለን። ስንት ልግባል ይለኛል። 20 አልኩት እዚህ ቦታ ላይ። ከዛ ኢንተር እለዋለሁ። አሁን ሌሎችን እየወረኩ መንካት ነው። እቺኛዋን ስነካት ምን ያደርግልኛል ማለት ነው። አንድ ጊዜ ኢንተር ስል ወደ ውስጥ አሳየዋለሁ። ማሳየት ብቻ ነው የሚጠበቅብኝ። ይሄኛውንም ይሄው አሳየሁት። ከዛ በኋላ ደግሞ የመጨረሻው ሰሌክት ነው የሚጠበቅብን ሁሉም ላይ ለማድረግ ማለት ነው። እንደምትመለከቱት ይሄው። ስለዚህ ይሄው አሁን ሰሌክት አድርገን ጨረስን። ከዛ በኋላ መምረጥ ነው የሚጠበቅብን። እነዚህን ሁሉንም እንምረጣቸውና እንምረጣቸው። ስትመርጡ ያው አንዳንዱን ነው መካከል ያለውን ሴንተሩን ከመረጠባቸው እንዳትቸገሩ እያንዳንዱን ዙም አውት እያደረጋችሁ መምረጥ ይጠበቅባቸዋል ማለት ነው። ስለዚህ እንደዚህ መረጥኩኝ። ድሮይንግ ኒትነስ ይፈልጋል፣ ጥራት ይፈልጋል። ምክንያቱም አድበስብሳችሁ ከሰራችሁት ትንሽ ትዕግስት ትንሽ ያስፈልገዋል ድሮይንግ ማለት ነው። ትንሽ ነው የሚያስፈልገው። ምክንያቱም አንድ ጊዜ አዳፕት ካረጋችሁት ከለመዳችሁ በደንብ ትሬኒንግ ካረጋችሁ ያን ያህል ቀላል ስለሆነ ማለት ነው። አሁን ምንድነው የምናደርገው? ከውስጥ ነው ከውጭ ነው የሚለውን ነው። ከውስጥ ከውጭ ስላችሁ እዚህ ኢንዲ ላይ ነው እዚህ ላይ ነው ማረፍ ያለበት ነው። ለምሳሌ ከዚህ ክፍት አድርጋችሁ አይደለም ሞላችሁ ከዚህኛው ጠርዙን ይይዛል፣ ከዚህኛው ግን ወደ መካከል ሊገባ ይችላል። ስለዚህ አሁን ምንድነው የምናደርገው? እዚህ ኮፒ የሚለውን መጀመሪያ መርጠናል። ኮፒ አልን። ከዚህ ተንስተን ወደ ውስጥ ነው የምንገባው። ወደ ውስጥ ለምሳሌ ከወዳኛውም ከዚህኛውም ማድረግ እንችላለን። እዚህ መካከል ፓርቲሽን ስለሆነ ማለት ከዚህኛውም ማድረግ እንችላለን። ከዚህኛው ስለያዝን ከዚህኛው ጠርዝ ይዘናል ወደዛኛው አድልተናል ማለት ነው። ከዛ ያዝን እዚህ ይዘናል። የመጨረሻውን ግን ከውጭ ማድረግ ይጠበቅብናል እንደየፓርቲሽናችን ማለት ነው። ይሄ ፓርቲሽኑን ኮሎኑን ወደ ውስጥም ወደ ዛኛውም ወደ ፈለግነው ማድረግ ስለምንችል መካከል ያሉትን ዳር ላይ ያለውን ግን ወደ ፈለግነው ማድረግ አንችልም። የውጨኛው አስገዳጅ ስለሚሆን ማለት ነው። የውጨኛው የግድ ነው። ኮሎኑ መታቀፍ አለበት በኮሎኑ መጨረሻ። አሁን ይሄኛው የመጨረሻ ስለሆነ እዚህ ቦታ ላይ እናወጣና አያያዛችንን እንቀይራለን ማለት ነው። አሁን ይሄኛው እዚህ ጋር ፔስት አድርገውና ስኪፕልና እንደገና ይሄኛው ምን ማለት መምረጥ ይኖርብኛል ማለት ነው። ይሄኛውን ከቀኝ ወደ ግራ እንደዚህ ሰሌክት አደርገዋለሁ። ከዛ ምንድነው የማደርገው? እዚህ ቦታ ላይ ኮፒ ላለው ማለት ነው። እዚህ ቦታ ላይ መጥቼ ኮፒ አልኩኝ። የሚይዘው አሁን የውጨኛውን ነው ማለት ነው። የውጨኛውን ይሄኛውን እዚች ላይ ይዛለሁ መጥቼ ማለት ነው። እዚች ላይ ይዝና
ምክንያቱም እዚህኛው ላይ ማስቀመጥ ስላለብኝ እዚህኛው ላይ ነው ማስቀመጥ እንጂ እዚህኛው ላይ ማስቀምጠው እንደምትመለከቱት ገባ ጥሎኝ ማለት ነው። ስለዚህ እዚህ ቦታ ላይ አስቀምጣለሁ። የሚይዝበትን መወሰን ያልኳቸው ለዛ ነው። አሁን ስለዚህ ስኪፕ ላለው ጨረስኩ ማለት ነው። ስለዚህ እኛው አስፈልገኝም እዚህ ቦታ ላይ እየሰራሁት ይሄኛው። ስለዚህ እንደዛ አድርጌ ሰሌክት አድርጌ ምን ማድረግ እችላለሁ? ማጥፋት እችላለሁ ማለት ነው። ዲሌት እላለሁ ወይም ደግሞ እዚህ ጋር ዲሌት እንጠቀማለን። አሁን በትክክል ሰርተናል ማለት ነው። አሁን የተፈለገውን ነገር ሰርተናል። መስራት ያለብንን ነገር ሰርተናል። ከዚህ በኋላ ምንድነው ዋና ዋና ቤዚክ ስኬሌተን የሚባሉ ዋናው ነገር ምንድነው? ኮለን ወል እና ኮለመን ናቸው። እነዚህ ወይ ቤዚክ ስኬሌተን የምንላቸው ማለት ነው። ከዛ ምንድነው ፓርቲሽን መከፋፈል፣ በር ምናምን መስኮት የሚባሉ ነገር ናቸው። ይሄኛው ፋንክሽናል ለማድረግ ነፍስ ለመዝራት እነዚህ በር የሆነ ማነው አንድ ቤት ተሰርቶ በር ከሌለው ጥሩ አየር የሚያስገባ ጨለማ ብቻ ከሆነ ያው ቤት ስለማይባል፣ ስለዚህ እነዛን ነገሮች የሚያሟላ ጥሩ ላይት ያለው ወይም ደግሞ ብርሃን ማስገባት የሚችል ስታንዳርዱን የጠበቀ ቤት መሆን አለበት። ከዛ በኋላ ብዙ ምንድነው ሌክዠሪ የሆኑ ነገሮችን መጠቀም እንችላለን። ግን ቤዚክ መጀመሪያ ማሟላት ያለበትን ነገር ማሟላት ስላለበት ያንን እናስቀምጣለን። ከዚህ በኋላ ምንድነው ትክክል ነን ወይ አይደለንም የሚለውን ሜዠርመንት እናስቀምጣለን ማለት ነው። በር ምናምን እነዚያን ከስንት እስከ ስንት ገብቶ ነው ምናምን የሚለውን ኮሎኑ ያስፈልግም ወይ ያስፈልጋል ምናምን የሚባሉትንም ለመወሰን እያንዳንዱን ኩዊክ ዳይሜንሽን እንደገና ደግሞ የእያንዳንዱን የሚለካ ኩዊክ ዳይሜንሽን የሚባላሉ። የዳይሜንሽን እንግዲህ እዚህ ቦታ ላይ ማየት ትችላላችሁ። ዳይሜንሽን ውስጥ ገብታችሁ ብዙ አይነት ዳይሜንሽን አሉ። ሊኒያር ኩዊክ ዳይሜንሽን የሚባል አለ። ሊኒያር ዳይሜንሽን፣ አላይንድ፣ አርክ ሌንግዝ እያንዳንዱ አለ። እዚህ ቦታ ላይ የዳይሜንሽን አይነቶች አሉ። እንደምትመለከቱት ኮንቲኒዩስ የሆነ ዳይሜንሽን አለ። እነዚህን እያንዳንዱን እየገባን ማየት እንችላለን። እንግዲህ የመጀመሪያው የምንለካው ሴንተር ቱ ሴንተር ያለን ነገር አስቀምጠናል። የውስጥ ዳይሜንሽን እና የውጭ ዳይሜንሽን የሚባሉ አሉ። በቅደም ተከተል እነሱ ይቀመጣሉ። ለምሳሌ የውስጥ ዳይሜንሽን የምንላቸው የዚህ ተቀምጦ ኦቨርኦል ዳይሜንሽን የሚባል አለ። ከዚህ እስከ መጨረሻው ድረስ ያለው ማለት ነው። ያ30 20 ሜትር ያልኳቸው ከዚህ ተንስተን ከመጀመሪያው ተንስተን ማለት ነው ከዚች ኮርነር ተንስተን ከዚች ተንስተን መጨረሻው ድረስ ያለውን የምንለካበት አለ። እስከዚህ ድረስ ማለት ነው። እስከዚህ ድረስ ያለውን ዳይሜንሽን እንለካለን። እንደገና ደግሞ ሴንተር ቱ ሴንተር የምንለው ሴንተር ቱ ሴንተር ደግሞ ከዚህ እስከዚህ ያለውን ዳይሜንሽን እንመለካበታለን። እነሱን እያንዳንዳቸውን እንመለከታለን። እዚህ ቦታ ላይ ዳይሜንሽን የሚለው ገብታችሁ ማየት ትችላላችሁ። እኛው ዳይሜንሽን ባይ ዲፎልት የተቀመጠው ልታዩ ትችላላችሁ። እዚህ ቦታ ላይ ግን ዘርዘር ብለው የምታዩበት እዚህ ቦታ ላይ አለ። እንደምትመለከቱት እንደዚህ ደግሞ የአላይንድ የሆነ ሊኒያር የሆነ ክብ ሲሆን አርክ ሌንግዝ ሲሆን ራዲየስ ሲሆን ምናምን የሚባሉትንም እንደዚህ አላይንድ ደግሞ ተከትሎ እያንዳንዱ በየእንትኑ የሚሰራ አለ። እንደምትመለከቱት አላይንድ የምንለው ለምሳሌ ልክ በዚህ መልኩ አሁን ባያችሁ መልኩ የሚሆን ነው። አላይንድ እንደዚህ ተከትሎ የሚሰራበት ነው። ስለዚህ ምንም ድሮይንጉ ወደዛም ወደዚህ ይሁን አላይን በትክክል አላይንድ አድርጎ የሚሰራው እኛ ሌየር ልጠቀምና ላሳያችሁ። ለምሳሌ የመጀመሪያው ኦቨርኦል ዳይሜንሽን መጨረሻ ላይ ነው የሚቀመጠው። ከውስጥ ጀምራችሁ ነው የምትነሱት። ይህ አሁን ምን ይባላል? ኦቨርኦል ዳይሜንሽን ይባላል። እስከዚህ ድረስ ያለው ነገር ግን አሁን ያላስነሳ ነው ነገር አለ። ላየር የራሳችንን መምረጥ ያለብን ያልኳችሁ እዚህ ቦታ ላይ ዳይሜንሽን ስትሰሩ ዳይሜንሽን የሚል አለ። እዚህ ቦታ ላይ ዳይሜንሽናችንን እናስነሳና ስለዚህ ዳይሜንሽን እንንካ። ከላየራችን ነው የምንመርጠው። በኋላ ላይ ኦን ኦፍ ሲሆን ስለማሳያችሁ ማለት ነው። ከዚህ ጀምረን ይሄኛው እስከዚህ ድረስ ያለው እንግዲህ ኦቨርኦል ዳይሜንሽን የምንለው ነው ማለት ነው። እስከዚህ ድረስ ያለው ስለዚህ ይሄኛው ኦቨርኦል ዳይሜንሽን አሁን ስንት መንጣት አለበት? 20,000 መንጣት አለበት ማለት ነው። 20,000 ወይም ደግሞ ስንት ማለት ነው? 20 ሜትር መንጣት አለበት። ስኪፕ ልበልና አሳያቸው። እዚህ ቦታ ላይ እንግዲህ የጨመርነው አለ ማለት ነው። ሆነ ቦታ ላይ ወይም ደግሞ ስንለካ እዚህ ቦታ ላይ በትክክል ማየት አለብን። እንደምትመለከቱት ሆነ ቦታ ላይ የመጣለ 30 ጨምረናል። እንግዲህ የት ላይ እንደጨመርን ማየት ይጠበቅብናል ማለት ነው። እንግዲህ ሽፍት ያደረገ ቦታ አለ ማለት ነው። ስለዚህ በትክክል መስራት ይኖርባቸዋል ማለት ነው። በትክክል ሳልሰራችሁ እንደምትመለከቱት የሚያሳየው 20,000 አይደለም የሚያሳየው እኛ ያልነው 20 ሜትር ነው። ስለዚህ 30 ሴንቲሜትር ስለዚህ ሰርቆናል ማለት ነው። እንግዲህ ምንድነው የሚሆነው? ኮሎኖችን ስናስቀምጥ የወጣ ኮለን አለ ማለት ነው። አሁን ይሄኛው ኮለን ወይ ደግሞ እያንዳንዱን ሜዠር ማድረግ ይጠበቅብናል ማለት ነው። እንግዲህ ያልነው ይሄኛውን 5 5 4 4 አካባቢ ነው። እሱን መጀመሪያ ከውስጥ ዳይሜንሽን እንምጣና እሱን እንመልከተው። የውስጥ ዳይሜንሽን ጀምረን እንለካለን ማለት ነው። ከውስጥ ዳይሜንሽን የምንላቸው እንግዲህ ከዚህ
ከሴንተር ሴንተር አለን። የውስጥ ዳይሜንሽን እንግዲህ ኮሎኑን ሳይጨምር የዚህኛዋ ብቻ ማለት ነው። ኮሎኖችን ሳይጨምር ወሎቹ ብቻ ስንት ናቸው የሚለውን ዳይሜንሽን ሜጀር እናደርጋለን። ስለዚህ የኛውን እንግዲህ ከዚህኛዋ ተንስተን እስከዚህ ድረስ ያለው ስንት ነው የሚለውን ማለት ነው። ወሉን እንግዲህ ይሄው እንደምትመለከቱት 4 ከ70 ነው። ስለዚህ ወሉ ስንት ነው? ባለ 30 ነው። 15 15 ስንጨምርበት 15 15 30 ማለት ነው። ስለዚህ 5 ሜትር ያልነው ትክክል ነው ማለት ነው ይሄኛው። ስለዚህ አሁን ይሄኛውንም እንለካለን። እነዚህን እያንዳንዱን መለካት እንችላለን። እንደምትመለከቱት ይሄም 4 ከ70 መምጣት አለበት። አዎ ይሄም ትክክል ነን። ስለዚህ ሜጀር እያደረግን ምን ላይ እንደተሳሳተን እናያለን ማለት ነው። ስለዚህ ይሄኛው ደግሞ 4 ነው። 3 ከ70 አካባቢ መምጣት አለበት። ስለዚህ እሱንም ሜጀር እናርግና ይሄኛው 3 ከ70 መምጣት አለበት። ስለዚህ እዚህ ቦታ ላይ ይሄም ትክክል ነው። ስለዚህ ይሄኛው ቀጣዩም 3 ከ70 መምጣት አለበት። ይሄኛው ደግሞ 2 ሜትር ነው። 1 ከ70 መምጣት አለበት። ስለዚህ እነዚህ ሜትሮች ትክክል ከሆኑ ትክክል ነን ማለት ነው። እሱን እናያለን ማለት ነው፣ ትክክል መሆናችንና አለመሆናችን። ምክንያቱም ሴንተር ስለለካ ማለት ነው። ስለዚህ ይሄም ትክክል ነን። ስለዚህ ይሄኛው ደግሞ 1 ከ70 ነው መምጣት ያለበት። አዎ ትክክል ነን። ስለዚህ ኮንሲደር ያላደረግነው አለ ማለት ነው። ሴንተር ቱ ሴንተር ስለሆነ የሰራ ነው ማለት ነው። ስለዚህ አሁን ኮሎኖቹ ደግሞ ትክክል 30 መምጣታቸውን እነሱንም ሜጀር እናደርጋቸዋለን ማለት ነው። ስለዚህ ከዛ እናስቀምጣለን፣ ኦቨርኦል ዳይሜንሽን እናስቀምጣለን ማለት ነው። ስለዚህ እነዚህንም ለማድረግ ያው እንደተለመደው ከዚህ ያዝን ኮሎኖቹንም ከዚህ ይዘን እስከዚህ ድረስ ያለው ስንት ነው የሚለው ማለት ነው 30 ነው። እነዚህም ትክክል ናቸው። እነዚህንም እናስቀምጣለን ወደዚህ ወደ ግራ ወደ ቀኝ የሚለው ማለት ነው። ስለዚህ እነዚህም ትክክል ከሆኑ እያንዳንዱን ኮሎኖቻችንን አየት እናደርጋቸዋለን። የኮሎናችን ላይ ስህተት ካለው ኮሎኖቹም መሳሳት ስለሌለባቸው ማለት ነው። አንድ ጊዜ ሽፍት ካደረገ በኋላ ላይ ድሮይንጉ ስለማይስተካከል ነው እንደዛ የምላቸው። ምክንያቱም ለፍተን የመጀመሪያ ሜጀር አድርገን መጨረስ አለብን እያንዳንዱን ወደ መከፋፈል ደረጃ ሳንሄድ ማለት ነው። ምክንያቱም እየተወሳሰበ ስለሚሄድ ማለት ነው። ምንም በቀን አንሰን ብንሰራም ኦን ኦፍ አድርገን የምንሰራበትን እናየዋለን። ነገር ግን ከኦን ኦፍ በፊት እያንዳንዱ ሜጀር ምን መሆን አለበት? ትክክለኛ መቀመጥ አለበት። ስለዚህ የኛውም ትክክል ነው። እዚህ ቦታ ላይ የቀሩንንም ኩክ ዳይሜንሽን እንጠቀማለን። ያው እናንተ እንዲታዩት ነው። ኩክ ዳይሜንሽን መጠቀም እንችላለን። እያንዳንዱን አንድ ጊዜ የሚለካ ማለት ነው። ኩክ ዳይሜንሽን መጠቀም እንችላለን። እሱን መጀመሪያ በዚህ እንድትለምዱት ነው እና አጫጭር ማለት ሎንግ የሆኑ መንገዶችን የምጠቀመው መጀመሪያ ትሬኒንግ እንድታደርጓቸው ስለምፈልግ ነው። በጣም ሾርት የሆኑት ልክ እንደዚያው ድሮይንግ እንደሰራንበት ያሉ ሜጀርመንቶች አሉ። ነገር ግን በዚህኛው ደግሞ መስራት እንደምንችል እና እያንዳንዱ ነገር ቴስት አድርገን በትክክል መስራት እንደምንችል አቅማችንን እያጎለበትን አድቫንስድ ወደሚባለው ሌቭል መድረስ እንችላለን ማለት ነው። ስለዚህ እንደምትመለከቱት አሁን ሁሉም ነገሮች ትክክል ናቸው ማለት ነው። ስለዚህ የተሰራው ድሮይንግ ትክክል ነው። ወደዚህም ያለውን ዳይሜንሽን 30 ሜትር መንጣቱን ያው የቀረን ሊኖር ይችላል። ወደታች ያው ቼክ ስላላደረግ ነው። ይሄኛው 30 ሜትር መንጣቱን ቼክ እናደርጋለን። የዚህኛው ግን ስንት ሆነ ማለት ነው? እንግዲህ ሴንተር ቱ ሴንተር ይችኛዋን መጨረሻ ላይ ያለችውን ስላላስተካከል እንትን ስላላልናት ነው። ምክንያቱም እኛ ኮንሲደር አድርገን የነበረው ሴንተር ቱ ሴንተር ስለሆነ ማለት ነው። ከዚህ ሴንተር እስከዚህ ሴንተር እስከ መጨረሻው ሴንተር ያለው ነው። ይችን ስንት በኮለን ምክንያት 15 ስለጨመርን 20 ሜትር ስንት ብለናል ማለት ነው? 30 ሴንቲሜትር ጨምረናል በዚህኛው እና በዛኛው 15 ሴንቲሜትር ስለጨመር ነው። ስለዚህ በዚህ መልኩ ይሄኛውንም ቼክ ካደረግን በኋላ ምንድነው ማድረግ የሚጠበቅብን? አሁን ለየብቻው ኤዲት ማድረግ እንችላለን ወይ የሚለውን እናሳያቸዋለሁ ማለት ነው። ለየብቻው ለምሳሌ አሁን እዚህ ቦታ ላይ ኮሎኑን ከተበላሸ ምን ማድረግ እችላለሁ? ኮሎኑን ብቻ ማስተካከል ወይም ደግሞ ወሉን ብቻ ማስተካከል እችላለሁ። ለምሳሌ ወሉ ነው ወይም ኮሎኑ ነው ጥፋተኛው ካልኩኝ እዚህ ቦታ ላይ ወደ ምን እንሄዳለን? ወደ ላየር ገብተን ላየር ፕሮፐርቲ ላይ ኦን ኦፍ መጠቀም እንችላለን። እዚህ ቦታ ላይ እንደምትመለከቷቸው እነዚህ ኦን ኦፍ ናቸው። ለምሳሌ አሁን እዚህ ቦታ ላይ በነካ ዳይሜንሽን ስታይሉን ምን ይሆናል? ኦፍ ላድርገው ወይ እያለኝ ነው። እንደምትመለከቱት አሁን ዳይሜንሽኑን አጠፋው ማለት ነው። ስለዚህ ኤዲት ሳደርግ ዳይሜንሽኑ ብዙ ኮተት ካለው አያወለካከፈኝም ማለት ነው። አሁን ሴንተር ቱ ሴንተሩንም ማጥፋት እችላለሁ እዚህ ቦታ ላይ። እሱንም ባጠፋው እንደምትመለከቱት አሁን ሴንተር ቱ ሴንተሩ ምን አለ ማለት ነው? ጠፋ። ወሉ ብቻ ሆነ ማለት ነው። ወሉና ኮሎኑ ናቸው የቀሩት ማለት ነው። አሁንም የኛውን ባልፈልግ ለምሳሌ ኮሎኖቹን ማጥፋት ብፈልግ እዚህ ቦታ ላይ መጥቼ ምን አደርጋለሁ? ኮሎኑንም አጠፋው ማለት ነው። እንደምትመለከቱት አሁን ኮሎኖቹ የሉም፣ ጠፍተዋል ማለት ነው። ስለዚህ በዚህ መልኩ ምን የምናደርግበት ነው? ለኤዲቲንግ፣ ለፕሪንቲንግ፣
እያንዳንዱ ነገር እንጠቀምበታለን። በተለይ ፕሪንቲንግ ላይ የምንፈልገው ውስብስብ ነገር ሊሆን ይችላል። ጽሁፍ ምናምን የማንፈልጋቸውን የሆነ ፓርት ብቻ ፕሪንት ማድረግ ብንፈልግ፣ ስለዚህ ያን ፓርት ብቻ ፕሪንት ለማድረግ ብንፈልግ ምን እናደርጋለን? እዚህ ጋር ኦን ኦፍ እንጠቀማለን ማለት ነው። እንደምትመለከቱት አሁን ኦን ሳደርግ እያንዳንዱ ነገር ምን ይላል ማለት ነው? ይመጣል ማለት ነው። ስለዚህ በዚህ መልኩ የምናደርግበት ነው። ሃች ይኖራል። አንድ ነገር ተቆርጦ እሱን ደግሞ ወደ ሃች እንሄድና ኮሎናችንን ሃች አድርገን እንመለከታለን። ከዛ በኋላ እንግዲህ የሚቀረን ምንድነው? ዶር እና ዊንዶው ነው። እነሱን ደግሞ ፓርቲሽን መከፋፈል እንግዲህ ያው ይሄን አስዩም ፓርቲሽን እንበለው። ሌላው ምንድነው? ቤቶች ሲሰሩ ዲዛይን አላቸው። ለምሳሌ ይሄ ዲዛይን አሁን በጣም የሚደብር ዲዛይን ነው። እያንዳንዱ ዲዛይን ምንም እንትን የለውም። በቃ አራት ማዕዘን ነው፣ አራት ማዕዘን ነው። ነገር ግን ኦቫል ሊኖር ይችላል፣ የሆነ ሼፕ ሊሆን ይችላል። ማለት ሼፖቹ የተለያዩ ሊሆኑ ይችላሉ። ለምሳሌ እዚህ ጋር ይሄኛው ካርቭ ሊሆን ይችላል፣ እንደዚህ ካርቭ ሊሆን ይችላል። ለምሳሌ እዚህን ካርቭ መጠቀም ይሄ ቤት ከዚህ እንደዚህ ካርቭ ሊሆን ይችላል። ስለዚህ እነዛን እንዴት አድርገን ካርቭ አድርገን እንሰራለን ማለት ብዙ አይነት ድሮይንጎች ሊያጋጥሟቸው ይችላሉ እና ለምሳሌ ኦክታጎናል ሊሆን ይችላል፣ ሄክሳጎናል ሊሆን ይችላል እና ቤቶቹ ሊለያዩ ይችላሉ እንጂ እንደዚህ ዝም ብሎ ቀጥ ያለ ቤት አይሆንም። የራሱ ምን ይኖረዋል? ፍሬም ተደርጎለት በጣም ጥሩ ቤት የሚባል በተለይ አሁን ላይ ኤል አይነት ሊሆን ይችላል፣ ዜድ አይነት ሊሆን ይችላል፣ ደብሊው አይነት ሊሆን ይችላል። እነዛን ቅርጾች የምታመጡባቸው የተለያዩ እዚህ ቦታ ላይ እየተቀመጡ አሉ። ለምሳሌ ቻምፈር እና ፍሌት የሚባሉ አሉ። ለምሳሌ ይሄኛውን በክብ ነገር ማምጣት ብፈልግ እሱን ላሳያችሁ። ለምሳሌ ይሄኛውን እዚህ ቦታ ላይ አንድ እንጠቀምና ይሄ ሼፕ አሁን እንደዚህ አይደለም፣ ይሄ ኮለን እዚህ ጋር አያስፈልግም ካልኩኝ ይሄኛው እንደዚህ በራዲየስ ወይም ደግሞ በዲያሜትር መጥቶ እዚህ ቦታ ላይ የሚገጥምበትም ነገር ቢፈጠር እና የተሻለ ነገር ቢሆን ብሎ የተሰጠ ዲዛይን ቢኖር ወይም ደግሞ ሞዲፊኬሽን ቢያስፈልገው ምንድነው የምናደርገው? እዚህ ቦታ ላይ ፍሌት እና ቻምፈር የሚባሉ አሉ። ያው የተሰራውን ነገር ሞዲፋይ ማድረግ ነው ብያችኋለሁ። ፍሌት የሚባለው ራዲየስ ነው የምንሰጠው። ቻምፈር የሚባለው ደግሞ ዲስታንስ ነው የምንሰጠው። ይሄኛው ዲስታንስ ነው፣ ዲስታንስ እንሰጣለን። ከዲ1 ዲ2 ብለን ነው የምንሰጠው። እዚህ ቦታ ላይ ደግሞ ራዲየስ ብቻ ነው የምንሰጠው። አንድ ራዲየስ እንሰጠዋለን። በዛ ራዲየስ መሰረት ምን ያደርጋል ማለት ነው? ያንን ነገር ያደርጋል ማለት ነው። እሱን እንመልከተው። ለምሳሌ የመጀመሪያው ሰሌክት ዘ ፈርስት ኦብጀክት ነው የሚለኝ። የፈርስት ኦብጀክቱ የውስጠኛውን ልብረጥለት። ይሄኛው ዘ ፈርስት ኦብጀክት አልኩት፣ መረቁለት። ከዛ ምን ሰጠዋለሁ? አሁን ዲ ሰጠዋለሁ ማለት ነው። ዲ ስለው ያውቀዋል። ማነው? አር ነው የምለው። አር ነው ራዲየስ ወይም ደግሞ ዲያሜትር ነው የምሰጠው። አሁን ከዛ ስንት ነው የምሰጠኝ ይለኛል። ይሄኛው እንደምታውቁት 5 ነው። ስለዚህ ስንት ብሰጠው በመካከል ያለው 30 ስለሆነ 300 ልስጠው። 300 ሰጠሁት። ከዛ የሁለተኛውን ኮርነር ንካልኝ ነው የሚለኝ። ይሄኛውን ስነካለት እንደምትመለከቱት በዚህ በ300 ያስገባዋል ማለት ነው። ከዚህኛው ከዚህ እዚህ ላይ 300 ድረስ መጥቶ ነው የሚያስገባው። 300 ድረስ መጥቶ ምን ይለዋል ማለት ነው? ወደ ውስጥ እንዲገባ ያደርገዋል ማለት ነው። ስለዚህ አሁን ይሄንን 4/7 ብሰጠው እስከዚሁ ድረስ ያስገባዋል ማለት ነው። እሱን እንመልከት። አንድ ጊዜ ይሄንን ላሳያችሁና በጣም ያው ስለሚጠቅማችሁ ነው። ልመልሰውና ምንድነው በ4/7 ከዚህ ነው የሚነሳው። እንደምትመለከቱት ከዚህ ነው የሚነሳው ከውጨኛው። ከዛ 4/7 ተንስቶ እዛ አካባቢ ድረስ አንጥቶ ምን ያደርገዋል ማለት ነው? ይሄን የክብ ቅርጽ ያስዘዋል ማለት ነው። በ4/7 5 ከሰጠሁት አጠቃላይ ነው የሚገባው። ስለዚህ እኔ 4/7 ልስጥና አላሳያችሁ። በመካከል ያለው ግን ስንት ነው? የሁለቱን ማራረቃቸው በመካከል ያለው 30 ስለሆነ የውስጠኛውና የውጨኛውን እሱን አሳያችኋለሁ ማለት ነው። ስለዚህ ወደ ፍሌት እንሂድና ፍሌት አልኩት። ከዛ ምንድነው የመጀመሪያውን ምረጥልኝ ኦብጀክቱን አሳየኝ የሚሆነውን እያለኝ ነው። ከዛ ይሄን መረቅኩለት። አልመረቁትም። ልምረጥና ላሳያችሁ። አንድ ጊዜ ክሊክ አደረኩበት። ከዛ ምንድነው ምን ያህል ነው የሚሆነው እያለኝ ነው። ስለዚህ እኔ 4/7 ሰጠሁት። 4/7 አልኩት። 4/7 አልኩት። ከዛ ኢንተር አልኩት። ከዛ ሁለተኛውን ስጠኝ እያለኝ ነው። ይሄን ሰጠዋለሁኝ። እንትን አለኝ ወደ ውስጥ ስላስገባው ነው። በጣም ወጥቷል። 4/7 አይበቃም እያለኝ ነው። 400 ልስጠው። ወደ ውስጥ እያስገባው ነው። አሁን እንደምትመለከቱት ይሄኛውና ይሄኛውን በውስጥ እያገናኘው ነው። ይሄኛው ትንሽ ስለቀረው ማለት ነው። ምክንያቱም ይሄኛው እና ይሄኛው 30 ስላልሆነ ሙሉ 30ውን ስላልወሰድኩ ነው። ስለዚህ አሁን እንደገና እንስራው። ይሄን መረኩኝ። ከዛ ምንድነው የሚለኝ ስፔሲፋይ ፖይንት ያለኝን ሰጥቼዋለሁ። ከዛ አር አልኩት። ኢንተር እላለሁኝ። ከዛ ሁለተኛውን
ፖይንት ከመስጠት በፊት 4 ከ70 ነው የሰጠሁት። 4 ከ70 እንግዲህ አይሆንም እያለኝ ነው። ከዛ እንደምትመለከቱት አሁን ምን ያህል እንደሚያወርደው እንመልከተው። እንደምትመለከቱት በዚህ መልኩ አውርዶታል። 4 ከ70 እዚህ ድረስ ያልኳችሁ ማለት ነው። ሙሉ ባረገው 5 ያመጣዋል። ስለዚህ አሁን በዚህ መልኩ ካመጣው የዚህኛውን ደግሞ እንመለከታለን። ያንም 4 ከ70 ሰጠን 4 ከ70 ሰጠን እንመለከተዋለን። እሱን ደግሞ ይሄኛውንም አሁንም ፍሌት ቻምፈር እንበለውና ከዛ ይሄኛውን መረኩኝ። ከዛ ምንድነው የሚለው አር ላለሁኝ ከዛ ይሄኛውን 4 ከ70 ነበር 5 ነው የምንሰጠው ለዚህኛው። ስለዚህ 500 አንስተው ከዛ ኢንተር ልበለው። እንደምትመለከቱት በዚህ መልኩ እዛው ኤግዛክትሊ አንጥቶታል ማለት ነው። ስለዚህ ይሄ ቤት 4 ከ70 የሰጠሁት ለምንድነው ይችኛዋን ያልሰበሰባት? ያው አንዳንድ ጊዜ ይሄኛውን ሙልጭ አድርጎ ሊያመጣ ይችላል፣ ግን የተለያየ ስለሆነ ነው። ስለዚህ እንደምትመለከቱት ይሄን ብለኩት ራዲየሱን አሁን ብንለካው ሜጀር ማድረግ እንችላለን። ይሄንን በራዲየስ እንለካውና አንጉላር ራዲየስ እንበልና ይሄ አሁን የውስጠኛው 4 ከ70 መንጣት አለበት፣ የውጭኛው ደግሞ 500 መንጣት አለበት ማለት ነው። እንደምትመለከቱት አሁን ስለዚህ ይሄ ቤት ከዛ አሁን ይሄኛውን ኮለን አስቀረም ማለት ነው። አሁን እዚህ ጋር የለንም ኮለን። ስለዚህ እንደዚህ አይነት ሼፖች እዚህ ያለውን ኮለን ምን አደረግን ማለት ነው አስቀረን እና ቤቱም የተሻለ እዚህ ጋር የሆነ ስፔስ ልንቀንስ እንችላለን። ነገር ግን የተሰጠን ዲዛይን ምን ያደርገናል ማለት ነው ገቨርን ያደርገናል ማለት ነው። ሰውየው እንዲሆንለት የምንፈልገውን ስትራክቸር መስራት ይጠበቅብናል ማለት ነው። ኢቭን ፍሌት ሊጠቀም ይችላል። እዚህ ጋር ፍሌትም የምንለው ምንድነው ደግሞ ከዚህኛው በኩል በፍሌት ላሳያቸው። ከዚህ በኋላ ደግሞ እዚህኛው አይደምጭ በፍሌት ባረግ ለምሳሌ ፍሌቷን 40 ሄጄ ከዛ 40 ቀንስና ይሄኛውን ትንሽ አስጠጋና ስራልኝ ቢለኝ ምንድነው ማድረገው እዚህ ቦታ ላይ ፍሌት የሚል አለ። ወይም ደግሞ ፍሌትን አሁን አይተናል። ቻምፈርን ላሳያቸው። ስለዚህ ቻምፈር በዚህ መልኩ አንድ ጊዜ እንላለን። ከዛ ዲ ነው የምንነካለት፣ ዲ እንነካለን። ከዛ ዲስታንሱን እንሰጠዋለን። ለምሳሌ ከዚህኛው ስንት ወደዚህ ይግባ የሚለውን እንሰጠዋለን። ስንት ልስጠው? 40 ልስጠው። ከዛ የቀጣዩንም 40 ልበለውና ከዛ ይሄኛውን እነካለታለሁ። እንደምትመለከቱት በዚህ መልኩ ወደ ውስጥ አስገብቶ ይሰጠኛል ማለት ነው። እዚህ 80 ብለው አሁን ደግሞ እዚህ ቦታ ላይ እዚህ አካባቢ ይመጣል። እሱም በ80 ላሳያችሁ ትንሽ የኛው እንትን ስላለ ማለት ነው። ገባ ላድርግና ላሳያችሁ። ልክ በዚህ መልኩ የምንሰራበት ነው። አሁንም ቻምፈር ልበልና ላሳያችሁ። የመጀመሪያው እንግዲህ ይሄንን ሰሌክት ኦብጀክት ይላችኋል። ሰሌክት ብታረጉትለትና 80 ልስጠው ዲስታንሱ ማለት ነው። ከዛ 80 ሰጠሁት። የሁለተኛው ፖይንት ከመንካታቸው በፊት ሁለቱንም ዲስታንስ መስጠት ይኖርባቸዋል ማለት ነው። ይሄው እዚህ ይሄኛውን ስፔሲፋይ ይለኛል። ይሄው ከዛ ምን አደረኩለት ዲስታንስ ሰጠሁት ዲ አልኩኝ። ከዛ ስንት ይለኛል 80 አልኩት። በደንብ ተከታተሉኝ። 80 ብየዋለሁ። አሁንም 80 ልበለውና ይሄኛውን እነካለታለሁ። እንደምትመለከቱት አሁን 80 ብየዋለሁ። ይሄው 80 ብሎ እዚህ ቦታ ላይ አንጥቶልኛል። ስለዚህ እዚህኛዋንም በተመሳሳይ 80 ሳይሆን ደግሞ ይሄኛውን 30 ጨምረን እናመጣዋለን ማለት ነው። ስለዚህ አሁንም ቻምፈር ልበልና ይሄኛውን ልንካ። ስለዚህ ምንድነው ዲ ትላላችሁ ዲስታንስ ስለሆነ ከዛ 30 ልጨምርበትና 110 ላድርገው 110 ላድርገው። ከዛ አሁን 110 ልበልና ይሄኛውን ላንጣው። እንደምትመለከቱት ልክ በዚህ መልኩ ይመጣል ማለት ነው። ይሄ 110 ከ80 110 15ቱን ብቻ ነበር መጠቀም የነበረብን። በጣም ኤግዛጀሬት ስላደረግነው ነው። በትክክል ምን መምጣት አለበት? ይሄኛውና ይሄኛው ይችን እንትኗን ማንጣት አለበት። ትክክለኛው ልክ እንደዚህ ማለት ነው። ልክ እንደዚህኛው እንትኗ አብራ መንጣት አለባት። ከዚህ እስከዚህ ያለው ስፋት ይሄ በሁለቱ መካከል ያለው ማለት ነው። ይችኛዋ ከዚች እስከዚች ያለችው 15 መንጣት አለባት ማለት ነው። 20 መንጣት አለባት ይችኛዋ በሁለቱ መካከል ያለችው። ስለዚህ እኛ ምንድነው ያሰብነው በ30 ስላደረግነው ነው። ይሄኛውን እንደገና እንቀይረውና ላሳያችሁ። 30 ሳይሆን ይሄ መሆን ያለበት ምንድነው 20 ነው መሆን ያለበት ማለት ነው። 110 ሳይሆን መንጣት ያለበት 110 ላይ ሳይሆን 80 110 ሳይሆን 80 100 ነው መሆን ያለበት ማለት ነው። የመጀመሪያውን አንዱን እናጥፋውና ይሄው ኢኳል መንጣት አለበት ማለት ነው። እሱን እንመልከትና
አንዳንድ ነገሮችን እንጨምራለን። ይሄኛውን አልኩኝ፣ ከዛ ዲ አልኩኝ እንደምታዩት፣ ከዛ 100 እዛ ኢንተር አልኩኝ። አሁንም 100 እንደምትመለከቱት አሁን ትክክለኛውን መስመር ታመጣላችሁ ማለት ነው። አሁን ይሄኛው ትክክለኛው መስመር ነው። ይሄኛው ያው በዚህኛው ሼፕ ምክንያት እንትን ያለ ነው እንጂ ይሄ ስንት ነው? 20 ነው ማለት ነው። ያው ነገር ሊኖረው ይችላል፣ ግን ይሄኛው 20 ነው። ይሄኛውን በዚህ ሼፕ ምክንያት ይሄኛው ትንሽ እንትን ሊያደርግ ይችላል። በዚህ መልኩ እንደዚህ አይነት ሼፖችን ማምጣት ትችላላችሁ። አሁን በዚህ ምክንያት እቺ ኮለን ምን አለች ማለት ነው? እዚህ ቦታ ላይ ቀረች ማለት ነው። ስለዚህ እንደዚህ አይነት ሼፖች ይኖራሉና በዚህ አይነት መልክ ትሰራላችሁ። ከዛ በኋላ የምናየው እንግዲህ ይሄንን በክፍል 2 የማሳያችሁ ይሆናል። በክፍል 2 እንግዲህ ይሄንን ድሮይንግ በር ሰርተንለት አንዳንድ ደግሞ በጣም ጠቃሚ የምላቸውን ሃች እንመለከታለን። ሃችም አድርገን እንመለከተዋለን ማለት ነው። ክፍል 2 ላይ በትክክል እንመለከታለን። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ ፓርት 2 ስለምንገናኝ አሪፍ ይሆናል ብዬ አስባለሁኝ። ዲስክሪፕሽን ቦክስ ላይ ማንኛውም ጥያቄ ካላችሁ አስቀምጡልኝ። የፈለኩትን ሳይሆን እናንተ የፈለጋችሁትን አቅም በፈቀደ መልኩ ለማድረግ እግዚአብሔር በሰጠኝ እውቀት እናንተ ለማሳየት ፈቃደኛ ነኝ። አመሰግናለሁ። በክፍል 2 የምንመለከተው ዊንዶው፣ ዶር፣ ቴክስት፣ ሃች እንዲሁም ደግሞ ዲዛይን ሴንተር እንመለከታለን። በአጠቃላይ እስከ ፕሪንቲንግ ሲስተም ያለውን በዚህ ቪዲዮ የማሳያችሁ ይሆናል። ጠቃሚ የምላቸውን በዚህ ቪዲዮ አካትቼ ይዣቸዋለሁ ማለት ነው። የመጀመሪያው እንግዲህ የምንመለከተው ዶር ነው። እንግዲህ ዶር እና ዊንዶውን ስንመለከት በሁለት አይነት መስራት እንችላለን። አንደኛ ዲዛይን ከተደረጉ ብሎክስ ከሚባሉ ማንጣት እንችላለን። ዲዛይን ሴንተር የሚባል የአውቶካድ የራሱ አለው። አዘርዋይስ ደግሞ እኛ በራሳችን መስራት እንችላለን ማለት ነው። እንግዲህ አንድ ዶር ባለ 90 ሊሆን ይችላል። ፍሬንች ዶር ባለ 120 ሊሆን ይችላል። ባለ 80 እንደየ አገልግሎቱ ሊለያይ ይችላል። ስለዚህ የመጀመሪያ የምንመለከተው በራሳችን መስራት ነው። በራሳችን ለመስራት እንግዲህ የመጀመሪያው ላይን አንጥተን ማስመር ነው። ስንት እንደሆነ እኛ ዶር ስፋቱን እናሰምራለን ወደ ጎን ማለት ነው። ስለዚህ ለነሱ ሃች መጠቀም ይኖርብናል ማለት ነው። እዚህ ቦታ ላይ በላየር ዊንዶው ኤንድ ዶር ብለን ማስገባት ይጠበቅብናል። ስለዚህ እነሱ እናካታቸውና እዚህ ቦታ ላይ ፕሮፐርቲስ ወይም ደግሞ ላየር የሚለው ንግባና እዚህ ቦታ ላይ አንድ ጊዜ እነሱን ሁለቱን እንስራቸው ማለት ነው። እንግዲህ ላየር እዚህ ላይ ልግባና ዊንዶው ልበለው። ዊንዶው አልኩኝ። እዚህ ቦታ ላይ የራሱ ከለር ለዊንዶው ልስጠው። እዚህ ቦታ ላይ ከለር እንስጥና እዚህ ቦታ ላይ ትንሽ ለየት ያለ ከለር ላድርገው። ይሄን ከለር ልጠቀም። ትንሽ ከሌሎች ጋር የማይመሳሰል ስጋ የሚመሳሰል ካለ ቴክስት ጋር ምናልባት ይመሳሰላል። ስለዚህ እንደዚህ ፈዘዝ ያለ ልጠቀም። እዚህ ጋር ትንሽ እንትኑን ጎላ ላደርገው እችላለሁ። ኮንቲኒየስ ሆኖ 15 አካባቢ ልጠቀም። ለዊንዶው ለዶርም እንደዚሁ እዚህ ቦታ ላይ እንትን ልበልና ዶር ልበልና ዶር ጻፍኩኝ። እዚህ ቦታ ላይ የሱንም ከለራቸው ዶር ዊንዶው ተመሳሳይ ማድረግ እችላለሁ። ወይም ደግሞ ትንሽ ያን ያህል ብዙም ባይሆንም ለየት ባደርግ እችላለሁ። ዶር ኤንድ ዊንዶውን እዚህ ቦታ ላይ የዊንዶውንም 15 ሁሉንም ነው ሁለቱንም 15 ዊንዶውና ዶርን ተጠቅሜያለሁ። ስለዚህ ይሄ ልዝጋውና ለውጣ ምንድነው የመጀመሪያው ዶርን ልስራና እዚህ ጋር ዶር የሚል ልምረጥ። ዶር የሚለውን እዚህ ቦታ ላይ ልምረጥና ላስመር። እዚህ ቦታ ላይ ዶር መርጫለሁ። እዚህ ጋር ቀጥታ መስመር እንዲያሰምርልኝ ኦርቶን ላብራና እዚች ቦታ ላይ ልንጣና እንደምትመለከቱት አሁን መርጫለሁኝ። ስለዚህ ይሄኛው ስንት እንደሚሆን አላውቀውም። ነገር ግን 90 ማለት 90 ብቻ ብልበልና ይሄኛውን ላጥፋና ለስራ 90 አልበለው። እዚህ ቦታ ላይ ላንጣና ከዚህ ወደዚህ 90 ብቻ ስፋት ያለ በለ 90 ነው የምሰራው ብያለሁኝ። እንዳልኳችሁ 90 አልኩት። ከዛ ወደ ላይም 90 የሆነ ላድርገው እናል አደረኩኝ። ከዛ ምንድነው በሰርክል ቆርጬ መስራት እችላለሁኝ። እቺኛዋን ልክ እንደዚህ አድርጌ ማለት ነው። ይሄኛውን ከዚህ ተንስቼ በሰርክል እዚህ ቦታ ላይ ሰርክል ላንጣና በሁለት አይነት አሰራር እንዴት እንደምንሰራው ነው ማሳያቸው። እንደዚህ ብዬ እንደምትመለከቱት አሁን 90 ብለው እዚህ ቦታ ላይ ልክ በዚህ መልኩ ማለት ነው 90 ላይ ራሱ እንትን ይለኛል። 90 ልበለው።
እንደምትመለከቱት ሌሎቹን ፓርቶች መቁረጥ ነው። ይሄኛውን ፓርት እና ይሄኛውን ፓርት ከታች ያለው ልቁረጠው። ይሄን ለመቁረጥ እንግዲህ እንደነገርኳችሁ ትሪም ነው የምትሉት። ትሪም ብላችሁ አንድ ጊዜ ብቻ ማሳየት ነው። የሚቆረጠውን ነገር ማሳየት ነው። ይሄንን ካሳያቸው ከዚህ ይቆርጥባቸዋል። ስለዚህ ከኋላ ያለውን እዚህ ቦታ ላይ ላሳየው። እንደዚህ ሳሳየው ይሄንን ምን ይለዋል ማለት ነው? ይቆርጠዋል ማለት ነው። ስለዚህ አሁን ቆረጠው። ይሄኛውን ፓርት ከታች ያለውን ፓርት አልፈልገውም። ልክ በዚህ መልኩ አድርገን የዚህ አይነት በር ምልክት መስራት እንችላለን። እዚህ ቦታ ላይ ትንሽ ጨመር የምናደርግበት ነገር ካለ እዚህ ቦታ ላይ እንጨምራለን። እሱን እዚህ ቦታ ላይ እንድቻርገን ትንሽ ነገር ልንጨምር እንችላለን። ወደዚህና ወደዚህ እንደዚህ አድርገን መስራት እንችላለን። በዚህ አይነት የበሩን አቀማመጥ በዚህ መልኩ ልናደርግ እንችላለን። ይሄኛውን አንድ ጊዜ ኦፍሴት አድርገን ወደ ውስጥ ልናደርግ እንችላለን። 5 ሴንቲ ሊሆን ይችላል። 5 ሴንቲ ላድርገውና ወደ ውስጥ እንደዚህ እኛው ነው ከፈለኩኝ በዚህ መልኩ አድርጌ ማጥራት እችላለሁ ማለት ነው። ልክ በዚህ አድርጌ ይሄ ዶር ነው ብዬ ዶር ሲምቦል አስቀምጬ ምን አደርጋለሁ? ይሄኛውን ኮፒ አድርጌ የምፈልገው ቦታ ላይ ምን ማድረግ ነው የሚጠበቅብኝ ማለት ነው። ከዚህ ይዤ ማስቀመጥ ነው የሚጠበቅብኝ ማለት ነው። እንግዲህ ሁለት አይነት አቀማመጥ አለው። ከውጭ ወደ ውስጥና ወደ ውጭ በሩ እንደሚከፈትበት ራይት ሳይድ መሆን አለበት ሁልጊዜም የበር አከፋፈቱ። ስለዚህ እነዛን ጠብቀን እዚህ አብዛኛውን ጊዜ ከምንድን ነው የምናስደግፋቸው? ከኮለን አካባቢ አስደግፈን ነው የምናስቀምጣቸው ማለት ነው። እንደዚህ አድርገን እናደርጋለን እናስቀምጣለን ማለት ነው። ይሄኛውን እናደርገዋለን ትሪም አድርገን እናወጣዋለን። እዚህ ሴንተሩ ላይ ነው ስናስቀምጥ የዚህን ሴንተር ፈልገን እናስቀምጣለን። እናንተ ለማሳየት ያህል ነው። ከዚህ ይሄኛውን የውስጠኛውን እናደርጋለን ትሪም አድርገን ማውጣት እንችላለን ማለት ነው። ትሪም አድርገን እናወጣለን። በዚህ መልኩ ማስቀመጥ እንችላለን። የመጀመሪያው በራችንን ይሄኛውን ትሪም እናደርገዋለን። ይሄኛውን እንደገና ላንጣና ላሳያችሁ። ይሄኛውን አንድ ወል በለውና በዚህ መልኩ በሮቻችንን የምናስቀምጥበት ወይ አለ። ስለዚህ አሁን ይሄኛውን አንድ ወካል ነው። ይሄኛውን ሰሌክት እናድርገውና ሰሌክት አድርገን ከዛ ምን እንጠበቅብን? ኮፒ ነው የሚጠበቅብን። እዚህ የምንይዝበትን ቦታ መወሰን ነው የሚጠበቅብን ማለት ነው። እዚህ ቦታ ላይ እዚህኛዋ ላይ መጥቼ ሳይሆን እዚህኛዋ ላይ ከያዝኩኝ ከዛ መጣና እዚህ ቦታ ላይ ኦርቶን ማጥፋት ሊጠበቅባችሁ ይችላል። እዚህ እንደልባችሁ እንድትንቀሳቀሱ ከፈለጋችሁ። ስለዚህ እዚህ ቦታ ላይ መጥቼ ፈለገኝ ቦታ ላይ እዚህኛው ላይ ከሆነ እዚህኛው ላይ አደርጋለሁ ማለት ነው። ነገር ግን ገባ ብለን እዚህኛዋ ላይ ብናደርገው የተመረጠ ነው። ስለዚህ እንደዚህ አድርገን ክሎን ጥግ ነው የምናደርገው ካልን እዚች ቦታ ላይ መተን እናደርጋለን ማለት ነው። ከዛ እነዚህኞቹ መስመሮች ተቆራጭ ይሆናሉ ማለት ነው። ስለዚህ እነዚህን ለመቁረጥ አሁንም ትሪም እንዳልኳቸው እነዚህን ይሄኛውን መስመር እንቁረጠው። ስለዚህ ይችኛውን መስመር አትኖርም ማለት ነው። ልክ በዚህ አድርጋቸው ምንድነው በራችሁ በዚህ ነው ማለት ነው። ስለዚህ እነዚህም ይችኛዋም ኤክስቴንድ አድርጋችሁ ይችኛዋን ከዚህ እስከዚህ አድርጋችሁ ይችኛዋን በዚህ ትቆርጣላችሁ ማለት ነው። ይችኛዋን በዚህኛዋ ላይ ከዚች እስከዚህ ተንስታችሁ መቁረጥ ነው የሚጠበቅባችሁ ማለት ነው። ስለዚህ ይሄኛው መስመር ምን እንደሚለው የሚቆረጥ ነው። ትሪም የሆነው እናንተ ለማሳየት ያህል ነው። ይሄኛውን ወደ ሌላ እንድንገባ ማለት ነው። ቪዲዮ እንዳላዘጋጀው ማለት ነው። እነዚህኞቹን ይሄ ሴንተር ነው። ይሄኛው በዚህ መልኩ ቆርጠን በራችን በዚህ መልኩ ይሆናል ማለት ነው። በራችን በዚህ መልኩ ይሆናል። ይሄንን ብዙ ቦታ ማድረግ እንችላለን ማለት ነው። ብዙ ቦታዎች ላይ ይሄን በር እናደርጋለን ማለት ነው። መስኮትም በተመሳሳይ በዚሁ መልኩ እንዴት እንደምንሰራ አሳያችኋለሁ ማለት ነው። መስኮትም እዚህ ቦታ ላይ መጣችሁ ስንት በስንት ነው የሚለው 1 ከ20 ሊሆን ይችላል። የመስኮት ምልክት እዚህ ቦታ ላይ ሆኖ ኦርቶን ላብራውና ላሳያችሁ። እዚህ ቦታ ላይ ታመጡና 3 መስመሮችን ማስመር ነው የሚጠበቅባቸው። እነዚህም በ5 ልከፋፈሏቸው ትችላላችሁ። 5 እንከፋፍላቸው 5 ላድርግና የሆነ እንደምትመለከቱት ዳላይ 5 ያን ያህል እንደምትመለከቱት 5 ልከፋፍለውና ልክ እንደዚህ ላድርግና እንደዚህ አደረኩት። ከዛ መጨረሻ ላይ ልክ በዚህ መስመር ከዚህ አካባቢ ዝም ብላችሁ ተንስታችሁ በእናንተ ድሮይንግ ልክ መሆን አለበት እንዳይረዝምና እንዳይወጣ ልክ በዚህ መልኩ ማስመር ነው። ከወዲያም እንደዛ አድርጋችሁ አሰራሩን ለማሳየት ብቻ ያህል ነው። በቃ በዚህ መልኩ ታደርጋላችሁ። ከዛ ይሄን ኮፒ አድርጋችሁ መስኮት የምትሉ ቦታ ላይ ማስገባት ነው የሚጠበቅባችሁ ማለት ነው። ልክ ይሄን እንደዚህ አድርጋችሁ ሳይንስ ስለሆነ ማለት ነው። ሲምቦሊካል ናቸው። ያን ያህል እንደዚህ ተጨንቃችሁ መስገን ሜዠርመንቱ ትክክል ማሳየት አለበት። ከዚህ የሚለው ስንት ነው የሚለውን ዊንዶውም ማሳየት አለበት ነው። ሌላ ነገር የለውም። ይሄኛውን ወስደን የምንፈልገው ቦታ ላይ እናደርጋለን። ዊንዶው ቦታ ላይ ለምሳሌ እዚህ ቦታ ላይ ይሄ ዊንዶው ቦታ ቢሆን ከዚህ እስከዚህ ዊንዶው ካለ ይሄኛውን ከዚህ እስከዚህ እናስቀምጣለን ማለት ነው።
እንደምትመለከቱት ከዚህ እስከዚህ ምን አልኩት። አሁን ወደዚህና ወደዚህ መንጣት የለበትም። እዚህ አሁን ኮሎኑ ደርሷል፣ ኮሎን ውስጥ ገብቷል። ስለዚህ ከኮሎኑ ውጭ መሆን አለበት። ይሄንን ማስተካከል ይጠበቅባቸዋል ማለት ነው። ዋናው ምልክቱን ማስቀመጥ ይጠበቅባቸዋል። ይሄኛው መስመር አይኖርም። ይሄኛው መስመር ካንስል ታደርጋላችሁ። ዊንዶው በትክክል ዊንዶው መሆኑን ማስታወቅ አለበት ማለት ነው። እሱም ማድረግ ነው የሚጠበቅባችሁ። ሌላው ከየት ማንጣት ትችላላችሁ? ይሄኛው በራሳችሁ ነው። በደንብ ዲዛይኑን ጠብቃችሁ ለምሳሌ እናንተ ወል 20 ከሆነ እችኛዋን በስንት ማዘጋጀት ይኖርባችኋል? በ20 ማዘጋጀት ይኖርባችኋል ግዴታ ስለሆነ ማለት ነው። ማች እንዲያደርጉ እዚህ ቦታ ላይ ያለው ተመሳሳይ ይሄ ለምሳሌ ከዚህ እስከዚህ ያለው 90 ከሆነ በ90 ነው የምታደርጉት። 120 ከሆነ ደግሞ ሁለት ተከፋች ከሆነ እንደዚህ ብሎ እንደዚህ ይሆናል ማለት ነው። ሁለተኛው ባለ 30 ይኖራል ማለት ነው። ባለ 120 ከሆነ ባለ 120 ተከፋች ከሆነ ስለዚህ ፍሬንች ዶር ምናምን የሚሉትን እንደገና ደግሞ 30 60 ሆኖ 90ውም እንደዛ ሊሆን ይችላል። ስለዚህ እነዚያንም ኮንሲደር ማድረግ ይጠበቅባቸዋል። ሌላው የምናገኘው እንግዲህ እዚህ ቪው ውስጥ ገብተን እነዚህን ዲዛይኖች ማንጣት እንችላለን ማለት ነው። የተሰሩ ዲዛይኖች ለምሳሌ ፈርኒቸሮች ሊሆን ይችላሉ። እንዲሁም ዶሮች፣ የቤት ቁሳቁሶች የምናገኝበት እዚች ቦታ ላይ መጥተን ዲዛይን ሴንተር የሚል አለ። ዲዛይን ሴንተር ብላችሁ እቺን አንድ እንደምትመለከቷት ዲዛይን ሴንተር ትላለች። እቺ እንደገና እንትን ልበልና ላሳያችሁ። እቺ ዲዛይን እንዲህ ስታመለክቷት ዲዛይን ሴንተር ትላለች። እንደምትመለከቱት ዲዛይን የተደረጉ ወይም ደግሞ በብሎክ የተቀመጡ ናቸው። ስለዚህ እዚህ ቦታ ላይ እንደምትመለከቱት ምን አለ? ሆም ስፔስ አሉ፣ እንደምትመለከቱት ሆም ፕላን አሉ፣ ወይም ደግሞ ሆም ዲዛይን የሚባሉ አሉ። ይሄ ብሎክ ውስጥ ነው የምታገኟቸው። ብሎኩን ስትነቁ ለምሳሌ የዶር ምልክት ይሄ ነው እንደምትመለከቱት። ይሄው ዶር አለ። ለምሳሌ ራይት በዚህን ያህል ዲግሪ በዚህን ያህል ዲግሪ ተብለው የተቀመጡ አሉ። እዚህ ቦታ ላይ ማየት ትችላላችሁ። እነዚህ ሙሉውን እንደምትመለከቱት የወንድ ምልክት ያልኳቸው ይሄ ነው። እንደምትመለከቱት ሶስት መስመር አድርጋችሁ ከዚህም አድርጋችሁ ያው በብሎክ መልክ ማለት ነው። ይሄን ላውጣና ላሳያችሁ። ይሄን አንድ ጊዜ ክሊክ ብታደርጉበት ምን ይላል ማለት ነው? ወጥቶ መጠቀም ትችላላችሁ ማለት ነው። ይሄው አሁን ኦኬ ብለው እዚህ ቦታ ላይ ወጣ። ይሄን ስኬል አድርጋችሁ ታውታላችሁ። እንግዲህ በዚሁ በስኬልም ማሳያችኋለሁ ማለት ነው። ስኬል እንዴት እንደምታደርጉ ማሳነስ መጨመር ብትፈልጉ በእናንተ ድሮይንግ መልክ መሰረት ማድረግ ብትፈልጉ ይሄን አድርጋችሁ መጠቀም ትችላላችሁ ማለት ነው። እንዲሁ እንደምትመለከቱት ቱዲ ላይ ሴክሽን አድርጋችሁ የምታሳዩባቸው መስኮቶችም አሉ። እንደምትመለከቷቸው የቶይሌት ብትመለከቱ ቶይሌት ለምሳሌ ቶይሌት የሚቀመጥበትን ብታደርጉ የቶይሌት ምልክቶች እዛ አሉ። መስራት አይጠበቅባቸውም። ይህን ወስዳችሁ ስኬል አድርጋችሁ ማስቀመጥ ነው። እሱን ላሳያችሁ እዚህ ጋር ስለ ስኬል አንዳንድ ማየት ስለለባችሁ ስኬል ለምሳሌ እዚህ ቦታ ላይ ይሄን እዚች ቦታ ላይ ለምሳሌ እቺ ቶይሌት ማስቀመጫና ብንል ይሄኛው ቢጠበን ለምሳሌ ሁለት ቶይሌት አታስቀምጥም። እንደምትመለከቷት አሁን ይችኛዋ በጣም እንትና ታስቀምጣለች። ነገር ግን ይሄኛው ማነስ ካለበት ማሳነስ እንድንችል አሳያቸዋለሁ። ይሄ ለምሳሌ ወይ ማሳደግ ወይ ማነስ ካለበት ይሄ ድሮይንግ ለምሳሌ ከኛ ጋር ማች የማያደርግ ከሆነ ሰሌክት ታደርጉትና ይሄ ብሎክ ነው። እዚህ ቦታ ላይ ምን ታደርጋላችሁ? ሆም ውስጥ ገብታችሁ እዚህ ቦታ ላይ ይሄ ምንድነው? ስኬል ነው። ስኬል ማሳነስ ለምሳሌ በሁለት ማሳነስ መጨመር መቀነስ ፈልጉ። ለምሳሌ ይሄኛውን በሁለት ማክሲማይዝ ማድረግ ብንፈልግ ምንድናለን? ቱ ብለን ኢንተር እንላለን። አሁንም ምን እንላለን? ኢንተር ስንል በሁለት ምን ይላል ማለት ነው። ይሄንን በሁለት አሳድገን ማስቀመጥ እንችላለን ማለት ነው። እሱን ነው ማሳያችሁ ማለት ነው። ስለዚህ አሁን ይሄኛውን አንድ ጊዜ እንትን እንበለው ሴሌክት አድርጌዋለሁኝ። ከዛ ምንድነው ስኬል ልበለው። ስኬል አልኩት። ቱል በለውና ቱ አልኩት። እንደምትመለከቱት በቱ ምን እያልኩት ነው? እያሳነስኩት ነው ማለት ነው። ከዛ አሁንም ቱል እና ኢንተር እለዋለሁ። አሁን ምን አደረኩት ማለት ነው? አተለቅኩት ማለት ነው። ማሳነሱን ደግሞ ነው አሁን በቱ ምን አደረኩት? አሁን እዚህ ውስጥ አይገባም። አሁን ደግሞ ይሄኛው ማሳነስ ብፈልግ ደግሞ ምን እለዋለሁ? አሁን 0 ነጥብ በ0 ነጥብ ነው የምመጣው። 0 ነጥብ አሁን ይሄኛውን እዚህ ጋር ልንጣና ምን እለዋለሁ? ስኬል አልኩት 0.5 ብለው በሁለት እያሳነስኩት ነው ማለት ነው። 0.5 እንደምትመለከቱት አሁንም መልሼ 0.5 ብለው እንደምትመለከቱት በጣም አነሰ ማለት ነው። እዛው ነበረበት ገባ ማለት ልክ ስኬል የምንላቸው በዚህ መልኩ ነው። ለምሳሌ አሁን ይሄኛውን በግማሽ መቀነስ ብፈልግ ይሄ ለምሳሌ በሁለት ከምናምን 2.35 መሆን ካለበት በሁለት ከ35 አካባቢ ከሆነ መሆን ያለበት ይሄን ድሮይንጉን አጠቃላይ ምን አደርገዋለሁ? ሰሌክት አደርገዋለሁ። በሁለት እንዲቀንስ ከፈለኩኝ ስኬል አልኩኝ። በዛው ስኬል ላሳያችሁ 0.5 ብለው ከዛ ኢንተር አልኩኝ። አሁንም 0.5 ብዬ ብጽፍ ምን ይሆናል ማለት ነው? ያንሳል ማለት ነው። አሁን ዲዛይን አብርኳቸው 4.7 የነበረው 2.35 ይሆናል ማለት ነው። ራሱም እንደምትመለከቱት በዚህ መልኩ ይሄኛው 15 ይሆናል ማለት ነው። እያንዳንዱ ነገር
ምንድነው እያንዳንዱ ያንኑ ይዞ ያንሳል ስኬላቸው ማለት በስኬል ማሳነስ መጨመር ማሳደግ ይቻላል ማለት እንደምትመለከቱት 2 ከምናምን የነበረው በዚህ መልኩ ሆኗል። 4 ከምናምን የነበረው 3 ከ70 የነበረው እንደምትመለከቱት 1 ከ85 ሆኗል። እያንዳንዱን ነገር በዚህ መልኩ አሁን ይሄኛው መልሼ ደግሞ በቱ ብለው እዛው ነበረበት ላይ ይሆናል ይሄ ድሮይንግ ማለት ነው። ቱ ብለው ይሄኛውን እዚህ መርጬ ቱ ብለው እዛው ነበረ ላይ ይሆናል ማለት እንደምትመለከቱት አሁን ከዛ መልሼ ቱል ልንካ ከዛ ኢንተር አልኩኝ። አሁን ነበረበት ላይ ያ ድሮይንግ ነበረበት ላይ ተመልሷል ማለት ነው። እንደምትመለከቱት በዛው ነበረበት ላይ ነው። ልክ እንደዚህ ስኬል የምታደርጉባቸው ናቸው። ፈርኒቸሮችን ማስገባት ሲፈልጉ ፈርኒቸሮች አሉ፣ ሶፋዎች አሉ። ቅድም እንዳልኳችሁ እዚህ ቪው ውስጥ ገብታችሁ ዲዛይን ሴንተር አለ። ዲዛይን ሴንተር ውስጥ እዚህ ገብተን የምናመጣቸው ፈርኒቸሮች አሉ። ለምሳሌ ቶይሌት እንዲሁም ስቶቮችን እንደምትመለከቷቸው እጅ ማስታጠቢያዎችን፣ ሶፋዎች ይኖራሉ። የዚህ ቦታ ላይ መጠን እያንዳንዱን መመልከት እንችላለን። ባዝ አለ፣ መታጠቢያ ነገሮች እንደምትመለከቷቸው እዚህ ቦታ ላይ ያሉትን ሁሉም ነገሮች ከዚህ መውሰድ የምንችላቸው መውሰድ እንችላለን። እዚህ ጋር ሆም ስፔስ የሚለው ላይ ደግሞ ገብታችሁ ሆም ስፔስ አለ። እዚህ ጋር ብሎክ የሚል አለ። ይሄን ብሎክን በከፍቱት ሆም ስፔስ ላይ ያሉ ለምሳሌ ቤድ አልጋ ይኖራል። እንደምትመለከቷቸው ፈርኒቸሮች ጋር በተያያዘ እነዚህን እናመጣለን። ይሄው ሶፋዎች አሉ። እነዚህንም አንጥተን ስኬል አድርገን አስገብተን መጠቀም እንችላለን ማለት ነው። ለምሳሌ ይሄ አልጋ እኛ አስገባነው ጋር ተመሳሳይ እንዲሆንልን ብንፈልግ እዚህ ቦታ ላይ ይሄን ክሊክ ላድርግበትና ምን ማድረግ እችላለሁ አስገባለሁ። እዛ ቦታ ላይ ግን ተመጣጣኝ ሆኖ መግባት አለበት ማለት ነው። እዛ ቦታ ላይ ለመግባት ይሄው እዚህ አሁን ከዚህ እንትን ብለናል። እዚህ ቦታ ላይ ለምሳሌ ይሄ አልጋ ቦታውን በጣም ይዞታል። 3 አልጋ 4 አልጋ ማስቀመጥ ስለሚኖርበት ስለዚህ ይሄኛው ምን መሆን አለበት ማለት ነው። ሼፑ በጣም አንሶ መግባት አለበት ማለት ነው። ስለዚህ ይሄኛው አልጋ መኖሩን ብቻ የምናሳይበት ስለሆነ ስለዚህ እዚህ ቦታ ላይ መጥተን እናደርጋለን። ይሄው እዚህ እንደምትመለከቱት ስኬላል በምን እናሳንሰዋለን ማለት ነው። በ2 ብናሳንሰው ማሳነስ እንችላለን። አሁን 2 ብንጫን እንደምትመለከቱት አሁን ጨመርኩት ማለት ነው። በ0 ነጥብ ምናምን ብለው ደግሞ ምን ይሆናል ማለት ነው ያንሳል ማለት ነው። ይሄ ብሎክ የሆነ ስለሆነ እንደዚህ መረጥኩኝ። አሁን ይሄኛው በ0 ነጥብ 5 ብለው እዛው ነበረበት ይኖራል። በ0 ነጥብ 25 ብለው ደግሞ በጣም እዛው በጣም ያንሳል ማለት ነው። 2.5 ብለው የመጀመሪያውን ሳይሆን ከመጀመሪያው በጣም አንሶ እናገኘዋለን ማለት ነው። ስለዚህ 0.25 አልኩኝ። በጣም አሳንሼ እንደምትመለከቱት ያው ማመልከቻ ብቻ ስለሆነ እዚህ ቦታ ላይ 4 አልጋ 5 አልጋ የሚያስቀምጥ እንደ ካሬ ስፋቱ ይወሰናል። ስለዚህ ይሄንን የምፈልገው ቦታ ላይ ሙቭ አድርጌ ምን ሆናለሁ ማለት ነው መጠቀም እችላለሁ ማለት ነው። ይሄኛው ኦርቶን ከዛ አጠፋና የምፈልገው ቦታ ላይ እዚህ ቦታ ላይ ከሆነ እዚህ ቦታ ላይ ከሆነ የምፈልገው ቦታ ላይ ምን አደርጋለሁ ማለት ነው አልጋዎችን አስቀምጣለሁ። እንዲሁም ቶይሌት ብዙ ሲምቦሊካል ነገሮች አሉ። እነዛን ሲምቦሎች የምናስቀምጥበት ነው። ግና ዶር እና መስኮት እንግዲህ በነገርኳችሁ መሰረት ማስገባት እንችላለን። አሁን ያልኳችሁን ይሄኛውን በስኬል አሳድገን ይሄኛውንም እዛ ላይ መጠቀም እንችላለን። ነገር ግን ቀላል ስለሆነ 3 መስመሮችን አድርገን ከዚህና ከዚህ አድርገን የምንፈልገው ቦታ ላይ ወስደን ምን ማድረግ እንችላለን ይሄኛውን ማስቀመጥ እንችላለን ማለት ነው። እንደምትመለከቱት ሙቭ መጠቀም እንችላለን። ሙቭ አንድ ጊዜ ብቻ ማንቀሳቀስ ነው ከሆነ ቦታ ወስደን ማስቀመጥ። ይሄኛው ግን ይሄኛው ኦሪጂናሉ ይኖራል። ስለዚህ ከዛ ያኛውን አንደኛውን ብቻ ኮፒ ማድረግ ነው። ከዚህ ብዙ ቦታ ላይ መውሰድ ማለት ነው። 5-6 መስኮቶች ሊኖሩ ይችላሉ። እነዚህ መስኮቶች እዚህ ቦታ ላይ መስኮት የሚያስፈልገን ቦታ ላይ ብቻ የመስኮት ምልክቶችን በትክክለኛው ቦታ ላይ ማስቀመጥ እንችላለን ማለት ነው። ይሄ ይመስላል። ሌላው ምንድነው ሃች እና ቴክስትን ነው የምንመለከተው። ሃች እንግዲህ ለምሳሌ የሪኢንፎርስመንት ሲቆረጥ አለ፣ የኤችሲቢ የተለያዩ ሃቾች አሉ። ሃች የሚባለው እንግዲህ እዚህ ቦታ ላይ ሃች የሚል አለ። ሃችን እንጠቀማለን። ስኬል አድርገን ሃች የሚለውን ስንጠቀም ግሬዲየንት አሉ። ከ2 በላይ ቀለሞች ባውንደሪ የሚባሉ አሉ። እኛ የምናየው ሃችን ላሳያችሁ። ሃች እንግዲህ ስንል ሃች ይከፈታል ማለት ነው። ስፔሲፋይ ፈርስት ፖይንት ይላቸዋል። እዚህ ቦታ ላይ ከመጣ ማለት ነው እንግዲህ ሃችን እየከፈት ነው። አሁን እንደምትመለከቱት ሃች ሲከፈት ብዙ አሉ። እዚህ ቦታ ላይ እንግዲህ የአርሲ የቨረንዳ የራሱ አቆራረጥ አለ፣ ፓተርኖች አሉ። ይሄኛውን እዚህ ቦታ ላይ ገብታችሁ በደንብ ማየት ትችላላችሁ። ለምሳሌ አርሲሲ ሲሆን ይሄን ተጠቀማላችሁ። መሬት ሲቆረጥ ጠርዝ ጋር በተያያዘ
ብሎኬት ጋር በተያያዘ እያንዳንዱን ነገሮች እዚህ ቦታ ላይ ግሬደንት ሳይቀሩ እንደምትመለከቱት ለምሳሌ ግራቭል ነገር ብትመለከቱ በዚህ መልኩ ትጠቀማላችሁ። ግራቭል ጋር በተያያዘ ማለት ነው። አፈር ጋር በተያያዘም የራሳቸው እንትኖች አሉ። እነዚህን ሙሉ መጠቀም ትችላላችሁ። እንደምትመለከቱት እነዚህን የራሳቸው ምልክት ስላላቸው እነዚህ ምልክቶች ትጠቀማላችሁ ማለት ነው። ለምሳሌ አሁን ላሳያችሁ የፈለገው የአርሲሲ ኤችሲቢ እንደምትመለከቱት እነዚህ አሉ። ኤችሲቢ የራሱ ስላለ ማለት ነው። ቦታ ላይ እነዚህን መጣቸው መምረጥ ነው። ለምሳሌ ቨረንዳ አቬሬጅ እንደዚህ እንደምትመለከቱት ብዙ አይነት አሉ። ከነዚህ ውስጥ እናንተ የሚመለከታችሁን ለእናንተ ስትራክቸር ማሳየት የምትፈልጉበትን ብቻ ከዚህ ውስጥ ትጠቀማላችሁ። ለምሳሌ እኔ አሁን ስለ አርሲሲ ስለ ኮለን ስለሆነ ማሳያችሁ ማለት ነው። እሱን ይሄኛውን ልጠቀምና ላሳያችሁ። እንደምትመለከቱት ይሄኛውን ልጠቀም። ከዛ እዚህ ቦታ ላይ መጣና ሀች የሚለውን አንድ ጊዜ እነካለታለሁ። እንደምትመለከቱት በዚህ መልኩ ክሊክ ታደርጉበታላችሁ የምትፈልጉት ላይ ማለት ነው። ከዛ እንደዚህ በጣም ይሄንን ያውን በጣም ከደቀቀባችሁ እዚህ ቦታ ላይ ምን ታደርጋላችሁ ማለት ነው። ስኬል የሚባል አለው። አንግልና ስኬሉን እዚህ ቦታ ላይ ምን ታደርጋላችሁ ማለት ነው። አጀስት ታደርጉታላችሁ ማለት ነው። ለምሳሌ ይሄ አንድ ነው የሚለው። ስለዚህ አሁን ሁለት ብናደርገው ሞር የመታየት እድሉ ከፍ ሊል ይችላል ማለት ነው። ስለዚህ እዚህ ቦታ ላይ እነዚህን ማስተካከል የሀች እንትኖችን ፕሮፐርቲዎችን ታስተካክላላችሁ ማለት ነው። እዚህ ቦታ ላይ እንደምትመለከቱት በጣም የማይታይ ከሆነ አሁን ለምሳሌ እንደምትመለከቱት በጣም ጥቃቅን ሆኖ ነጭ ሆኖ ነው የሚታያችሁ። ስለዚህ እዚህ ቦታ ላይ ደግሞ ነጭ የሚለውን ወይም ደግሞ ሀች ብላችሁ የመረጣችሁት አለ። ሀች ብለን የመረጥነውን ፕሮፐርቲ መጠቀም ይኖርብናል። ለሀች ያስቀመጥንልን ነገር ሊኖር ስለሚችል ዲዛይናችን መሰረት ማለት ነው። እዚህ ቦታ ላይ መተን ወደ ሆም እንግባና ሀች አሁን በዶር ነው የሰራነው። እንደምትመለከቱት ሀች የራሱ አለው ነጭ ነው እዚህ ቦታ ላይ። ስለዚህ ሀች የሚለውን እንትናችን እንመርጣለን። ስለዚህ እዚህ ቦታ ላይ መተን ምንድነው የምናደርገው? ሀችን እንነካና ይሄው ነካን። ከዛ እዚህ ጋር ፊል የተደረገ ካለ ፊል የሚለውን ማጥፋት ይጠበቅብናል። እዚህ ጋር አንግሎቹን እንጠቀማለን። አንግል በስንት ይሆንልን መዞር ካለበት እዚህ ቦታ ላይ እነዚህን መጠቀም አለብን ማለት ነው። እንደምትመለከቷቸው አሁን በጣም ያነሰ ነው። ይሄን ፕሮፐርቲ ውስጥ ገብተን ማስተካከል እንችላለን ማለት ነው። ይሄ እንደምትመለከቱት አሁን ይሄኛው ትንሽ ጨመር ብናደርግበት ይጨምራል። ወደ ላይ እንጨምርበትና እንደምትመለከቱት አሁን ብንጨምር ወይም ደግሞ 50 እናድርገው ትንሽ ወጣ እናድርገውና እስኪ እናየዋለን እንደዚህ አድርገን ማለት ነው። ስለዚህ ኢንተር እንበል። አሁን እንደምትመለከቱት በጣም ወጥቷል። እንደምትመለከቱት በደንብ እያሳየን ነው። ነገር ግን ምን የተደረጋለው እንደምትመለከቱት በትክክል ተሰምሯል። ግን ምን አለው? ፊል አለው። ፊል የሚል ከለር አለው። ስለዚህ ፊሉ መጥፋት አለበት ማለት ነው። እዚህ ቦታ ላይ ፊል የሚለው ምን መሆን አለበት? ነን መሆን አለበት ማለት ነው። ፊል የሚል ካለው እዚህ ቦታ ላይ ነን መሆን አለበት። እዚህ ቦታ ላይ ያለው ማለት ነው። እንደምትመለከቱት ነን ማድረግ እንችላለን። ነን ብናረገው ምን ይሆናል ማለት ነው? ፊሉ በደንብ ይታያል ማለት ነው። ስለዚህ አንዳንድ ነገሮችን እንደዚህ ሲሰሩ ሁሉንም አሁን በዚህ መልኩ ሀች የተደረጉትን ኮሎኖቻቸውን በዚህ መልኩ በደንብ ማሳየት ይጠበቅባቸዋል ማለት ነው። ኮሎኖቻችንን እንደዚህ እያንዳንዱ ኮሎን ላይ ቅድም ባሳዩዋቸው መሰረት ወይም ደግሞ በፊት ባየነው መሰረት እያንዳንዱ ምን ያስፈልገናል? ይሄንን ኮፒ እያደረግን ማስቀመጥ ይጠበቅብናል ማለት ነው። ወይም ስሰራ አንድ ጊዜ የመጀመሪያ ላይ ስንሰራ ምን ማድረግ ይጠበቅብናል? ኮፒ አድርገን ማስቀመጥ እዛው ላይ አብረን ሰርተን ያልኳቸው አብረን ሰርተን ስላቸው እቺ ኮለን አልነበረች እዚህ ጋር የሆነች ኮለን ሰርተን ነበር። እቺን ኮለን መጀመሪያውኑ ምን ማድረግ ይጠበቅብናል? ሀች አድርገናት ጨርሰን መውሰድ እንችላለን። እንደምትመለከቱት እቺን ኮለን ምን አድርገን መውሰድ እንችል ነበር? ሀች አድርገን መውሰድ እንችል ነበር። ይሄን ልቀንስና እዚህ ጋር ነን እንበልና ላሳያችሁ። እቺን ኮለን በዚህ መልኩ አድርገን መውሰድ እንችላለን። ኢንተር ልበለውና እንየው። ኢንተር አልኩት። ይችን ኮለን እንደዚህ ካደረግን በኋላ ፈለገን ቦታ ድረስ መውሰድ እንችላለን። ይሄ ሀች ይባላል። እንግዲህ የፈለገንን አይነት ለምሳሌ ቨረንዳ ስቀቡ ቨረንዳዎች የቨረንዳ አይነቶች አሉ። ቨረንዳ የምንቀባባቸው ቨረንዳ የየራሳቸው እንትን ስላላቸው ውክልና ስላላቸው እዚህ ቦታ ላይ ያሉትን መጠቀም ትችላላችሁ። እንደምትመለከቱት እርዝ ስቆርጡ ምናምን አሁን ያሳየኋችሁ ናቸው። እነዚህን ዞሮ ገብታችሁ እያንዳንዱ ነዋቸው። እዚህ ቦታ ላይ ነንና ዝጋ ስኬል አንግል ትሰጣላችሁ። አንግል ብትሰጡት ራሱ እዚህ ቦታ ላይ አንግል ብትሰጡ ምን ይሆናል ማለት ነው? ታዞሩታላችሁ። ለምሳሌ እንደዚህ አይሆንም ካልኩኝ አንግል መስጠት እችላለሁ። ይሄኛውን አንግል እዚህ ቦታ ላይ አለ። እዚህ ከላይ ሰጥቼ እዚህ ላይ አንግል በ2 ዲግሪ በ3 ዲግሪ ልለው እችላለሁ። እዚህ ቦታ ላይ መጥቼ ለምሳሌ 3 ብለው እንደምትመለከቱት ትንሽ ዘወር አለ። እንደምትመለከቱት 4 ብለው ደግሞ ትንሽ አሁንም ዘወር ወይም 5 ብለው አሁን እንደምትመለከቱት በዚህ መልኩ
አጠላለፈው ማለት ነው። ስለዚህ እነዚህን ነገሮች እዚህ ቦታ ላይ እንደየእንትኑ መጠቀም ትችላላችሁ ማለት ነው። አንግሉን ማሳየት ትችላላችሁ። ሌላው የምንመለከተው ቴክስት ጋር ነው። ቴክስት ጋር ስንመለከት እንግዲህ ቴክስት መጻፍ የምንፈልግበት ቦታ ላይ ቴክስት ማስቀመጥ እንችላለን። እዚህ ቦታ ላይ ቴክስት የሚል ታገኛላችሁ፣ ኤ በትልቁ ተጽፎ። ስለዚህ ቴክስት የሚለውን ትነኩና እዚህ ቦታ ላይ ቴክስታችሁ የሚያርፍበት ቦታ ላይ እንደዚህ ሰፋ አድርጋችሁ ታሳዩታላችሁ። ከዛ እዚህ ቦታ ላይ ምንድነው ቴክስታችንን መጻፍ ነው የሚጠበቅብን ማለት ነው። እንደምትመለከቱ እዚህ ቦታ ላይ እንትን ይላችኋል። ለምሳሌ ቤድ ማለት ይችላል። እዛ ቤድሩም፣ ለምሳሌ ቤድሩም፣ ማስተር ቤድሩም፣ ቤድሩም ልበልና ላሳያችሁ። እዚህ ጋር ቤድ ሩም ማለት ትችላላችሁ። እዚህ ቦታ ላይ አልጻፈልኝም። ቤድ ሩም ማለት ትችላላችሁ። እዚህ ቦታ ላይ እንትን ካለ ልክ እንደዚህ አደረጃ ቤድሩም አልኩኝ። ይሄኛው ፎንቱ ተለቅ ማለት ካለበት ተለቅ ማለት ማድረግ ትችላላችሁ። እንደ እንትናችሁ ማለት ነው። በጣም ማይታይ ከሆነ እዚህን ፎንት ትንሽ ተለቅ ታደርጉታላችሁ። ኮፒ ማድረግ ስትፈልጉ አሁንም ይሄኛውን ብዙ ቦታ ላይ ኮፒ አድርጋችሁ የተለያየ ቦታ ላይ እያደረጋችሁ እዚህ ላይ ጽሁፉን ብቻ መቀየር ነው የሚጠበቅባችሁ። የተለያየ ቦታ መውሰድ ትችላላችሁ ማለት ነው። ይሄን ኮፒ እያደረጋችሁ ብዙ ቦታ እያንዳንዱ ፓርቲሽን መጻፍ የምትፈልጉበት መግለጫ መስጠት የምትፈልጉበት ቦታ ላይ እንደዚህ ጽሁፋችሁን ትጽፋላችሁ ማለት ነው። ለጽሁፍ የሰጠነው እዚህ ቦታ ላይ ካለ ያንን የጽሁፍ ስታይል መጠቀም እንችላለን ማለት ነው። ስለዚህ ይሄን ለማድረግ ወዲያው ማች ፕሮፐርቲን ላሳያችሁ። እዚህ ቦታ ላይ ማች ፕሮፐርቲን ለማሳየት እዚህ ቦታ ላይ አንድ ጽሁፍ ልጻፍና ላሳያችሁ። እዚህ ላይ ለምሳሌ ዝም ብዬ መስመር አሰመርኩኝ። ይሄ አሁን በምን የተሰራ ነው? በቴክስት የተሰራ ነው። የቴክስት ከለር ይሄ አይነት ነው። ከዛ ምን እንጠቀማለን? ይሄኛውን አንድ ጊዜ ክሊክ አደርግና እዚህ ቦታ ላይ ማች ፕሮፐርቲ የሚል አለ። ማች አልኩት። ከዛ ማች ማድረግ እንፈልገው ምንድነው? ይሄኛው በዚህ ነው የተሰራው፣ በዚህ ነበር መሰራት የለበት። ተሳስቼ ነው ካላችሁ እንኳን በዚህ መልኩ ቴክስታችሁን በዚህ መልኩ መቀየር ትችላላችሁ። ከዛ ስኬፕ ትሉታላችሁ። አሁን ቴክስታችንን በምንፈልገው እኛ በጻፍ ነው በዚህ ቴክስት ባል ነው በላየር ሰርተነዋል ማለት ነው። ስለዚህ አሁን ይሄ ቴክስትን እዚህ ቦታ ላይ እነዚህን ስታጠፉ ለምሳሌ እዚህ ጋር እንግባና እንመልከተው። እዚህ ቦታ ላይ ለምሳሌ ቴክስትን ስታጠፉ እነዛ ጽሁፎች መጥፋት አለባቸው ማለት ነው። በእነሱ መሰራቱን የምታውቁት እዚህ ቦታ ላይ ኦፍ ባረግ ቴክስቶቹ ሙሉ በሙሉ መጥፋት አለባቸው በትክክል ከሰራችሁ። ይሄ ምንድነው አንዳንድ ጊዜ ለኤዲቲንግ በጣም አሪፍ ስለሆነ ነው እንደዚህ እያረኩ ማሳያችሁ። ስለዚህ አሁን ቴክስትን መጻፍ በዚህ መልኩ አይተናል። ቴክስትን እንግዲህ በተለያዩ መልኩ ልጽፉት ትችላላችሁ። ስለዚህ እነዚሁ ላብራውና እንመልከተው። ስለዚህ ቴክስትን ጽፈናል። ቴክስት አሁን በዚህ መልኩ ብዙ ቦታ ላይ አንድ ጊዜ መጻፍ ትችላላችሁ። ስለዚህ ይሄን ኮፒ እያደረጋችሁ ወይም ደግሞ ምልክቶችን መጻፍ ከፈለጋችሁ እዚህ ቦታ ላይ አንድ ጊዜ ክሊክ ታደርጉበታላችሁ ማለት ነው። ክሊክ ስታደርጉበት እዚህ ቦታ ላይ ብዙ አይነት ሲምቦሎች አሉ። ሲምቦል ለምሳሌ የዲያሜትር ሊሆን ይችላል። እዚህ ቦታ ላይ ያሉትን ሲምቦሎች ሁሉንም መመልከት ትችላላችሁ። ብዙ አይነት ሲምቦሎች አሉ። እነዚህን አዘርስ ብላችሁም ማየት ትችላላችሁ። አዘርስ ብላችሁ እዚህ ቦታ ላይ ያሉ ሲምቦሎችን አጠቃላይ ሲምቦሎች አሉ። እነዚህን ሲምቦሎች መጠቀም እንችላለን ማለት ነው። አውቶካድ ላይ እንግዲህ ያሉ እዚህ ቦታ ላይ እያንዳንዱ ልክ እንደሌሎቹ እንደ ኤክስኤል እንደሌሎቹ እዚህ ቦታ ላይ ያሉትን ነገሮች ምንም ሳይቀር መጠቀም ትችላላችሁ። እዚህ ቦታ ላይ ብዙ አሉ። ስኩዌር መጠቀም ፈልጉ፣ እያንዳንዱን ነገር መጠቀም ፈልጉ፣ እነዚህን ነገሮች መጠቀም ይቻላል። እንደገና ደግሞ ከሾርት ከታችሁ ላይ ልክ እንደዚህ አድርጋችሁ ኢዲ ብላችሁ ብትጽፉ ኢዲት ለማድረግ ራሱን ያዘጋጃል። ኢዲ ብለን ኢንተር ብንል አንድ ነገር ራሱን ኢዲት ለማድረግ ይዘጋጃል ማለት ነው። እንደምትመለከቱት ኢዲት ሆነ ማለት ኢዲ ብላችሁ ኢዲት ማለት ነው። ኢዲ ብላችሁ ጽፋችሁ ዝም ብላችሁ ኢንተር ማለት ትችላላችሁ። ከዛ ኤዲት ማድረግ ትችላላችሁ። አሁን ይሄን እንደምትመለከቷት የሆነች አራት ማዕዘን ይዟል። እላው ላይ ክሊክ ባደረግበት ለኤዲት ይዘጋጃል ማለት ነው። እቺ ኢዲ ማለት እዛናች ስኬፕ ብላችሁ ደግሞ እስካሁን ማጥፋት ትችላላችሁ። በዚህ መልኩ እነዚህን እንመለከታለን። እንግዲህ ዲዛይን ሴንተር አይተናል። ማች ፕሮፐርቲን እንግዲህ አይተናል። እነዚህ ማች ፕሮፐርቲ የሚባለው አንድም መስመር ነክተን ሌላውን ሁሉንም በዛ ነገር ማድረግ ማለት ነው። ለምሳሌ አሁን ይህንን ቀዩን መስመር ነክተን ይሄኛውን ነክቼ በዚህ መስመር ነው መጻፍ ያለበት ሌላው ካልኩኝ ሌሎቹን አሁን ይሄ በዚህ ስነካ እንደምትመለከቱት ራሱን እየቀየረ ይሄዳል ማለት ነው። ሁሉንም አንድ ጊዜ በዚህ ሰሌክት አድርጌ ሁሉንም ተመሳሳይ አድርጎ ወደሱኛው ይቀይርልኛል ማለት ነው። ይሄኛው ምን ይባላል? ማች ፕሮፐርቲ የምንለው ማለት ነው። ማች ፕሮፐርቲ እንግዲህ ያንዱን ፕሮፐርቲ ለሌላው ፕሮፐርቲ የሚሰጥ ነው። እዚህ ቦታ ላይ ደግሞ ስኬሎች አሉ። እናንተ በደንብ እንዲታያችሁ የምታደርጉበት እዚህ ቦታ ላይ እንደምትመለከቱት ስንት ፐርሰንት ዋንቷ ምናምን የሚሉ አሉ። እነዚህን እዚህ ቦታ ላይ ማየት ትችላላችሁ ማለት ነው። ስኬሎች ናቸው። እዚህ ቦታ ላይ እዚህ ጋር ደግሞ ሴቲንግ አለ። እያንዳንዱን ነገር ስሪዲ ሞዴሊንግ ምናምን እነዚህ እንግዲህ እዚህ ጋር ያሉት ናቸው። አውቶካድ ላይ እንግዲህ እነዚህ አሉ። ይሄን እንግዲህ እያንዳንዱ እንዳሳዩኋችሁ ሜኑ ባር
የምንለው ይሄን ሜኑ ባር ውስጥ ያሉትን እዚህ ቦታ ላይም ከታች የምታዩበት አለ። እንግዲህ ሌላው የምንሄደው አውቶካዳችን እንግዲህ ሌሎቹን ያው ደግሞ በሌላ ጊዜ በደንብ አሳየን ካላችሁ ደግሞ በደንብ እያንዳንዷን አይከን ደግሞ ማየትም እንችላለን ችግር ስለሌለብኝ ማለት ነው። እንግዲህ ሚረር ምናምን የሚባሉ አሉ የለቀቋቸው ቪዲዮዎች አሉ። እነዛን ቪዲዮዎች አውቶካድ ሙሉ በፕላይሊስት ተደርገው የተቀመጡ አሉ። እዛ ገብታችሁ ማየት ትችላላችሁ። ሌላ የምንመለከተው እንግዲህ የፕሪንቲንግ ሲስተሙን ነው የምንመለከተው። ፕሪንቲንግ ሲስተሙ በትክክል እንዲወጣ ምን ማድረግ አለ እንመለከታለን ማለት ነው። እንዴት አድርገን ፕሪንት ማድረግ እንደምንችል እንመለከታለን። ይሄን ለማድረግ እንግዲህ ቀጥታ ዝጋ ሌአውቶች ውስጥ እንገባለን። ሌአውት ቱ ሌአውት ስሪ ዝጋ መጨመር ትችላላችሁ ሌአውቶችን እንደፈለጋችሁ ማለት ነው። እዚህ ቦታ ላይ እናንተ እንደፈለጋችሁ ሌአውት መጨመር ትችላላችሁ። ስለዚህ እኔ በሌአውት ቱ ላሳያችሁ። ሌአውት ቱ ትሉና ልክ እንደዚህ ታዩታላችሁ። ከዛ እንደምትመለከቱት አሁን ቢጫው በተለይ በጣም አይታይም። ስለዚህ ይሄንን እዚህ ቦታ ላይ ራይት ክሊክ ታደርጉበትና ፔጅ ሴትአፕ ማናጀር የሚል አለ። እሱ ላይ አንድ ጊዜ ታደርጋላችሁ። የመረጥነው ሌአውት ዋን ሌአውት ቱ አለ፣ ሌአውት ስሪ አለ። እኛ ሌአውት ቱን ነው የመረጥነው። ስለዚህ ሞዲፋይ እንላለን። እዚህ ቦታ ላይ ሞዲፋይ አድርገን እዚህ የሚሞላሉ ነገሮች አሉ። እዚህ ቦታ ላይ እንግዲህ የፕሪንተራችሁን አይነት መጥቀስ ትችላላችሁ ማለት ነው። በፒዲኤፍ ከፈለጋችሁ ፒዲኤፍ አድርጋችሁ ማስቀመጥ ትችላላችሁ ድሮይንጋችሁን። ከዛ እዚህ ቦታ ላይ ደግሞ ሞኖክሮም የሚባል አለ። በጥቁር ሆኖ እንዲወጣላችሁ ከለሩን እንደይዝ የምታደርጉበት ነው። ፕሪቪውን አሳያችኋለሁ። እዚህ ቦታ ላይ ሌተር የሚል አለ። እንግዲህ እናንተ በኤ4 ልታረጉ ትችላላችሁ፣ በኤ3 እንዳላችሁ ማለት ነው። እንግዲህ ፕሪንት ሴታፓችሁን በኤ4 ላሳያችሁ። እዚህ ቦታ ላይ ደግሞ ላንድስኬፕ እና ፖርትሬት የሚል አለ። በሆሪዞንታል እንደዚህ ማጋደም እና እንደምትመለከቱ ብናየው እዚህ ቦታ ላይ ይሄኛው ፕሮፐርቲያቸውን እዚህ መቀየር ነው። ላንድስኬፕ ሲሆንና እዚህ ቦታ ላይ ይሄን ወረቀቱን ታዩታላችሁ። እንደምትመለከቱት ይሄ እንደዚህ ሲሆን ነው ኤ እንደምትመለከቱ ደግሞ ላንድስኬፕ ደግሞ እንደዚህ ሲሆን ነው። ስለዚህ ላንድስኬፕ እንደዚህ ነው የምንጠቀመው። ስለዚህ እዚህ ቦታ ላይ ሞኖክሮም ብለናል። እዚህ ቦታ ላይ በዊንዶው ሴሌክሽን ሰሌክት የምናደርገውን ፓርት ሰሌክት እናደርጋለን። እዚህ ቦታ ላይ እንደምትመለከቱት ድሮይንግ ውስጥ ከዚህ ድረስ መንቀሳቀስ እንዲችል ምን አደርገዋለሁ? እዚህ ቦታ ድረስ መጥቼ እስከዚህ ድረስ እንዲንቀሳቀስ ከቦርደር ድረስ እንዲንቀሳቀስ አድርገዋለሁ። ከዛ ምንድነው ማድረገው? እዚህ ፊት እለዋለሁ በወረቀቱ ልክ እንዲሆንልኝ። ከዛ ምንድነው እዚህ ቦታ ላይ መጣና ኦኬ ላለሁኝ። እዚህ ቦታ ላይ አሁን ሴታፑን አስተካከልኩት ማለት ነው። እዚህ ቦታ ላይ እንግዲህ ድሮይንጉ እንደምትመለከቱት በዚህ መልኩ መካከል ላይ ስትሆኑ ይንቀሳቀሳል። ይሄን ቦርደራችሁን ከፈለጋችሁ ይሄንን ቦርደር ማንሸራተት ትችላላችሁ። ይሄኛውን ወደ ጎንና ወደ ዳር ማድረግ ትችላላችሁ። ስለዚህ እንደምትመለከቱት አሁን ውስጥ ስለሆንኩኝ ይሄ የውጨኛው አይንቀሳቀስም። ስለዚህ ይሄን አንድ ጊዜ ክሊክ አደረግበትና ውጭ ላይ ስወጣ ግን የውጨኛው ምን ይላል? መንቀሳቀስ እንዲችል አደርገዋለሁ ማለት ነው። አሁን አልተንቀሳቀሰም። የውስጠኛው ላይ አንድ ጊዜ ክሊክ አደርጋለሁ። ከዛ ውጭ ላይ ወጣለሁ ማለት ነው። አሁን ውጭ በወጣ ምን አይልም፣ የውጨኛው ብቻ ነው የሚንቀሳቀሰው፣ የውስጠኛው አይንቀሳቀስም ማለት ነው። ስለዚህ ውስጠኛው ላይ ልግባና ውስጠኛው ላይ ገባና ይሄንን በደንብ ታስተካክልኩ በኋላ እንደዚህ አደርገውና የውስጠኛውን ውስጥ ላይ ገባና ክሊክ አደርጋለሁ። አሁን የሚንቀሳቀሰው የውስጠኛው ብቻ ነው ማለት ነው እንደምትመለከቱ። ስለዚህ ለፕሪንት በደንብ አድርጌ እንዲታይ አድርጌ እንደዚህ አድርጌ አደርጋለሁ ማለት ነው። ከዚህ ወደዚህም እንዳይቆረጥ ከታችም እንዳይቆረጥ እንደዚህ አድርጌ በደንብ አመቻቸዋለሁ ማለት ነው። ስለዚህ እዚህ ቦታ ላይ ከዛ ወጣና ክሊክ አደርጋለሁ ማለት ነው። ከዛ በኋላ ምንድነው እዚህ ቦታ ላይ መጥቻ አሁን ወደ ፔጅ ሴትአፕ ሄጄ በፕሪቪው ማየት እችላለሁ። ከዛ እዚህ ጋር ሞዲፋይ ልበልና እዚህ ጋር ፕሪቪው ብለው ፕሪቪውን ያሳየኛል ምን አይነት እንደሆነ ማለት ነው። እንደምትመለከቱት ይሄ ቦርደር ተቆርጧል። ቦርደሮችን ማስተካከል ይችላል። ነገር ግን ድሮይንጉ ይታያሉ አይታይም የሚለው እንደምትመለከቱት አሁን ፕሪንት ሲሆን ጽሁፎቹ የተደራረበ የላቸውም። እዚህ ጋር ብቻ የሆነች አለች። ስለዚህ እነዚህ ጽሁፎች ይታያሉ። እነዚህ ዳይሜንሽን ላይኖች ጥሩ ናቸው። ስለዚህ በትክክል ድሮይንጎች እንዲታዩ ማድረግ ይጠበቅብኛል ማለት ነው። እዚህ ቦታ ላይ ለሲምቦሊካሊ የተጠቀምኩባቸው ሲምቦሊካሊ ለምሳሌ ይሄ ምን ያሳይም ማለት ነው። እንደምትመለከቱት ሴንተር ቱ ሴንተሩ በጣም ጉልት ያለ አይደለም ማለት ነው። ጉልት ያለ አይደለም። እሱም ሴንተር ቱ ሴንተር መሆኑን ያው ይለያል። ግን ሴንተር ቱ ሴንተሩ እዚህ ቦታ ይታያል እንደምትመለከቱት። ይሄኛው ግን የወሉ ግን ትንሽ ምን ብሏል? ጎላ ብሏል። እሱን ቀነስ ማድረግ እችላለሁ የወሉ ማለት ነው። እንደምትመለከቱት ሴንተር ቱ ሴንተሩ እቺ ጋር ያለችው መስመር በጣም አትታይም። ስለዚህ የወሉ ትንሽ ቀነስ ቢል አሪፍ ነው ማለት ነው። እንደ ሪኮሜንዴሽን ወሉ ቀነስ ቢል እቺኛዋ በዚች ጋር ያለችው መስመር ትታያለች ማለት ነው። በዚህም ያለችው ትታያለች። አሁን የሚመስለው ምንድነው? ዲፍልቅ ብሎ በአንድ ነው የሚታየው ማለት ነው። ስለዚህ እቺኛዋ ኮሎኑ ችግር የለውም። እቺኛዋን ግን ትንሽ 10 ብትሆን ወሉ 10 ቢሆን በደንብ ይታያል፣ ለየት ብሎ ይታያል ማለት ነው። ይሄን አድርገን መመልከት እንችላለን በነገራችን ላይ። ስለዚህ ወደዚህ እንግባና ወሉን ቲክነሱን መቀነስ እንችላለን። ከዚህ እንውጣና የወሉን ቲክነስ
መቀነስ እንችላለን። ይሄኛውን ወደዛ እንግባና እዚህ ወደ ሞዴል ኢንፎ እንሂድና ወላችንን አንዱን ቀንሰን እናየዋለን ማለት ነው። ስለዚህ ይሄኛውን ወላችን አይደል፣ ይሄኛው ወላችን ነው። ወላችን ቲክነስ ይሄኛውን ወሉን ወደዚህ ወደ ሆማችን እንግባና ምን ማድረግ ይጠበቅብናል ማለት ነው። ወሉን እዚህ ቦታ ላይ ፕሮፐርቲ ላይ ገብተን ምን ማድረግ እንችላለን ማለት ነው። ወል የሚለውን መቀነስ እንችላለን ማለት ነው። ይሄኛውን ወላችንን ስንት ማድረግ እንችላለን? እዚህ ቦታ ላይ እንምጣና 10 ማድረግ እንችላለን ማለት ነው። ይሄኛውን 10 ወይም ደግሞ እንደፈለግነው 15 ማድረግ እንችላለን። 25 ነው ያደረግነው 15 ብናደርገው ወይ 13 ብናደርገው የተሻለ ይሆናል ማለት ነው። አሁን 13 ምን አደረግነው ማለት ነው። ሙሉ 13 ይሆናል ማለት ነው። አሁን ማየት እንችላለን። ሴቭ እንበለውና እዚህ ቦታ ላይ መተን ሴቭ እንበለው። ይሄን አሁን 13 ሆኗል። ትንሽ የተሻለ ይመስለኛል። እስኪ እንየውና ወደ ፕሪቪው ገብተን እዚህ ቦታ ላይ እንመለከተዋለን። ወደ ፔጅ ሴታፕታችን እንግባና ፕሪቪው እንበለው። እዚህ ወደ ፋይል እንበልና ፕሪቪዋችንን ማየት እንችላለን። አሁን ፕሪቪው አልኩት። ሲያውን ትንሽ ቀነስ አድርጓል አደረገም የሚለውን እዚህ ቦታ ላይ ማየት ትችላላችሁ። እንደምትመለከቱት አሁን ሴንተር ቱ ሴንተሩ ታይቷል። አያችሁት? አሁን ሴንተር ቱ ሴንተሩ ያለበት ታይቷል። እቺ ሴንተር ቱ ሴንተሯ ነች። ከሴንተር ቱ ሴንተሩ ትንሽ ወጣ ብሎ ማለት ነው። እንደምትመለከቱት ይሄ ሴንተር ቱ ሴንተሩ በዚህ ይታያል። አሁን ትንሽ ታይቷል ማለት ነው። አሁን ጥሩ ነው ማለት ነው። የሰራነው ስራ ሴንተር ቱ ሴንተሩ ታይቷል። እዚህ ቦታ ላይ ያለው እንደምትመለከቱት ሴንተር ቱ ሴንተሮቹ ታይተዋል። ይሄኛው በፊት ወፍራም ስለነበር አላሳየውም ነበር የወሉ ማለት ነው። ስለዚህ ልክ እንደዚህ አጀስት ማድረግ ያለባቸውን ሀች አደረግናት። እንደምትመለከቷት ሀቻችንም በደንብ ታይታለች ማለት ነው። ስለዚህ እንደዚህ አድርገን ነው ስንሰራ መስራት ያለብን ማለት ነው። ሀች አደረግነው አሁን በትክክል ታይቷል። ሀች አረግናት እዚህ ቦታ ላይ ሌሎችንም ሀች አርገናቸው ቢሆን በጣም ይታያል ማለት ነው። ስለዚህ ሴንተር ቱ ሴንተራችንም ታይቷል። ጽሁፎቻችንም እዚህ ቦታ ላይ ታይተዋል። ስለዚህ ፕሪንት የምናደርገው ልክ በዚህ መልኩ ነው ማለት ነው። እዚህ ቦታ ላይ ይሄኛውን ቦርደር ደግሞ እንዴት አድርገን መስጠት ልክ በዚህ መልኩ ቦርደር መስጠት እንችላለን። እንደምትመለከቱት አሁን ቦርደሩ ይታያል። ነገር ግን እንደዚህ ስትሉት ደግሞ ቦርደሩ አይታይም። እንደዚህ ስትሉት ደግሞ በጣም ቦርደሩ ይታያል። ስለዚህ ውስጥ ላይ ስትገቡና ውጭ ላይ ስትሆኑ ነው ቦርደሩ በደንብ ይታያል። ስለዚህ ቦርደራችንንም እንደዚህ አድርገን አውቶካዳችንን ስንፈልግ በፒዲኤፍ ማስቀመጥ እንችላለን። ይሄን አሁን ፒዲኤፍ ሴቭ አስ ፒዲኤፍ ማድረግ እንችላለን እዚህ ቦታ ላይ ማለት ነው። ፒዲኤፍ አድርገን ምን ማድረግ እንችላለን? ኦኬ ብለን ብንወጣ አሁን ይሄኛው በፒዲኤፍ ፎርም አድርገን ማስቀመጥ እንችላለን ማለት ነው። ፒዲኤፍ አድርገን ማስቀመጥ እንችላለን። ይሄኛውን እዚህ ቦታ ላይ ላሳያችሁ። ቪው አለ እዚህኛው ላይ ሳይሆን እዚህኛው ቪው ላይ እንሂድ። አውትፑቱ ላይ እንሂድና እዚህ ቦታ ላይ አለ። ይሄው ይሄኛው ፒዲኤፍ ብል በፒዲኤፍ አስቀምጠን ማስቀመጥ እንችላለን። እዚህ ቦታ ላይ እንደምትመለከቱት አሁን ፒዲኤፍ ይላል። ይሄው እዚህ ፒዲኤፍ ሴቭ አስ ፒዲኤፍ አልኩት። አሁን በፒዲኤፍ ምን ሆነ ማለት ነው? ሴቭ ሆነ ማለት ነው። ልክ እንደዚህ በፒዲኤፍ አድርገን በምንፈልገው ጊዜ መጠቀም እንችላለን ማለት ነው። ስለዚህ በዚህ እሱን የሚያሳየናል። እዚህ ቦታ ላይ እንደምትመለከቱት አሁን ምን አድርጎታል ማለት ነው? በፒዲኤፍ ሴቭ አድርጎታል። ምን እናርገኘዋለን? ዲስክቶፓችን ላይ ፒዲኤፍ አድርጎ ያስቀምጥልናል ማለት ነው። እንግዲህ እያንዳንዱን በጥርት አድርገን ማስቀመጥ እንችላለን። ለእያንዳንዱ ነገር እዚህ ላይ እንግዲህ ትኩረት ከሰጣችሁበት እና ያህል ብዙ አይደለም ማለት ነው። እያንዳንዱን ነገር መስራት የሚቻል ነው። አሁን ፒዲኤፋችንን አስቀምጠናል። ወደ ሞዴል ኢንፎ እንሂድና መስራት ያለብን ነገሮች እናያለን። እንግዲህ ፈርኒቸሮችን አስገብተናል። ፕሪንት አውት ሲስተማችን